ከገቢረ ኃጢአት ወደ ገቢረ ጽድቅ ካለማመን ሕይወት ወደ ማመን ሕይወት መሸጋገር ይጠበቅበታል አንድ አማኝ። ሶስተኛው ንስሐን ዕለት በዕለት ገንዘብ ማድረግ አለበት። ድገሙልኝ፣ ምን አልኳችሁ? ንስሐ። ይሄ ማን ነው? መልአካዊ ባህሪያችን ማደግ የሚጠበቅበት ነው። በስንት አይነት መንገድ? በሶስት አይነት መንገድ። በምን? በመንፈሳዊ ሕይወት፣ በጥበብ፣ በሞገስ። በመንፈስ በጥበብ በሞገስ መልአካዊ ባህሪያችን ሊያድግ ይገባል። በአካል በቁመት በእድሜ እንስሳዊ ባህሪያችን ምን ማለት አለበት? ማደግ ይጠበቅበታል። በአካል አድጋችሁ መንፈሳዊ ሕይወታችሁ ቀጭጮ ከመገኘት ዓለማትን የፈጠረው የእስራኤል ቅዱስ በቸርነቱ ይጠብቃችሁ። አሜን ይባላል። አሜን በሉ። እባካችሁ አሁንም እዚህ ጉባኤ መካከል ስትመጡ ማን ያስተምረን ይሆን ማን ይሰብከን ሲሆን ብላችሁ ልባችሁ አይከፈል። እግዚአብሔር ያስተምረናል ብሎ ድገሙ። ማን ያስተምረናል? አዎ እሱን አድምጦ የሚመጣ ሰው ሕይወቱ የተባረከ ነው። ከራሳችን የሆነ ምንም የለም። እስቲ ሁላችሁም በሉ ከራሳችን የሆነ በሉ እስቲ ምንም የለም። ሁሉ ከእርሱ በሉ እስቲ ለእርሱ ስለ እርሱ ተፈጥሯልና። ከቸር ጋር ከዋልክ በሉ እስቲ ቸር ትሆናለህ። ከቅን ጋር ከዋልክ በሉ ቅን ትሆናለህ። ከንጹህ ሰው ጋር ከዋልክ በሉ እስቲ ንጹህ ትሆናለህ። አራተኛው ከጠማማ ጋር ከዋልክ ምን ትሆናለህ? ጠማማ ትሆናለህ። ረሃብተኛ ልጅ ምግብ ካላገኘ እንደሚመነምን እንደሚከሳ ዘወትር ቃሉን የማያገኝ አማኝ ክርስቲያን መንፈሳዊ መመንመን ያጋጥመዋል። ይሄ እንዳይሆን ከቃሉ አትራቁ። ቃሉ ይወልዳል፣ ቃሉ ያሳድጋል፣ ቃሉ ደግሞ በሶስተኛ ደረጃ አደራውን ይወጣል። ድገሙኝ፣ ምንን ይወጣል? አደራው ምንድን ነው? ከእሳት ያድናል። እግዚአብሔር የምንመስልበት አንዱ እውቀት ነው፣ ጽድቅ ነው፣ ቅድስና። ወደዚህ ጸጋ የሚያሳድገን በዓለም በቃኝ ስንል ነው። በአንድ ጥቅስ እውቀት ከመርካት፣ በአንድ በጎ ስራ ረክቶ ከመቀመጥ፣ በወር በዓመት አንድ ጊዜ ቤተክርስቲያን በመገኘት መርካት፣ ይህ ሁሉ የመንፈሳዊ እድገት ጠላት ነውና እግዚአብሔር ከነዚህና ከነዚህ መሰል የእድገት ጠላቶች በልዩ ጥባቆቱ ይሰውረን ይሰውራቸው። ጽርሐ ክብርሽ ገናና ነው ለዘላለም። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ቅዱስ አምላካችን ልዑል እግዚአብሔር በክብር ደምቀህ በምስጋና ተውበህ በአእላፋት አንደበት ተከበህ በኪሩቤል ጀርባ ላይ ነግሰህ ለዘላለም የምትኖር ለሁሉ ወሰንና ዳርቻ የሰጠሃቸው አንተ ግን በባህሪ ወሰን ዳርቻ የማይገድብህ የቅዱሳን አባቶቻችን አምላክ ገናናው ቅዱስ እግዚአብሔር በምሕረትና በቸርነት ጠብቀህ በበደል በኃጢአት ባረጀው ሰብዕናችን ላይ የቁጣህን በትር ሳታነሳ ምሕረት ቸርነት እንደ ደመና ጋርዳን በዚህ የቃል ኪዳን ስፍራ ለተቀደሰ ዓላማ ከቁጥር ሳታጎለን ስለሰበሰብከን ክብርና ምስጋና አምልኮትና ውዳሴ ከፀሐይ መውጫ እስከ ፀሐይ መግቢያ ለገናናው ስም ላንተ ይሁን ለዘላለሙ አሜን። የተከበሩ መምህራችን መምህር ቀሲስ ሶሎሞን የዚህ ታላቅ የእግዚአብሔር ሰራዊት የወንጌል ገበሬ፣ ክቡራን አእይንተ እግዚአብሔር ካህናት፣ ለተልእኮ ምስጢር የምትፋጠኑ ወንድሞቼ ዲያቆናት፣ የእግዚአብሔር ጸጋ በተለያየ መልኩ ያረፈባችሁ የቤተ ክርስቲያናችን አገልጋዮች ወንድሞች እንዲሁም እህቶች የዚህ ሰዓት ቁር ሳትሰቀቁ በቅድስናው ስፍራ ተገኝታችሁ ንገስ በልቤ ክብር በሰውነቴ በማለት ሁለንተናችሁን ለእግዚአብሔር ክብር በማስገዛት ላይ የምትገኙ የቅድስቲቷ ኦርቶዶክሳዊት ተዋሕዶ ቤተ ክርስቲያን የስስትና የቁርጥ ቀን ያደራ ልጆች ማህበረ ምእመናን ወምእመናት ከሊቅ እስከ ደቂቅ በልዑል አምላካችን በእግዚአብሔር ፍጹም የሰላምታ ቃል እንደምን ዋላችሁ? እንደምን አመሻችሁ? እንደምን ለዚህ ሰዓት ደረሳችሁ? በጸጋ ጎብኝቶ በረድኤት አቅርቦ ኃጢአት በደላችን እንደ አለላ ቢቀላ
እንደ ባዘቶ በቸርነቱ ሊያጠራን ኃጢአት ከነገሰበት ዓለም ወደዚህ በረከት ስፍራ በጸጋ የጎበኘ በረድኤት እያቀረበ የሰበሰበን የቅዱሳን አባቶቻችን አምላክ ስሙ በድጋሚ የተመሰገነ ይሁን። የልባችን የቅርብ አማካሪ በማንና በምንም ልተካት የማንችላት መልዕልተ ፍጡራን ከፍጡራን በላይ መትሕተ ፈጣሪ ከፈጣሪ በታች እናት አማላጅ አድርጎ የሰጠን የአዲስ ኪዳን ኪሩብ እናታችን ድንግል ማርያም በተሰጣት ክብርና ጸጋ መጠን የተመሰገነ ይሁንልን። ቀሪው ጊዜያችንን እግዚአብሔር እንዲባርክ እንዲቀድስ እኔ ለምናገረው ተናጋሪ አንደበት እናንተ ለምታዳምጡት ሰማያኑ ደግሞ የምትሰሙበትን እዝነ ልቡና አምላካችን እግዚአብሔር እንዲያድለን እንዲያድላችሁ የእሱ ፈቃድ ከሁላችን ጋር ይሁን። ማደግህ በነገሮች ሁሉ የተገለጠ ይሁን። የሐዋርያው ቅዱስ ጳውሎስ መልእክት ለልጁ ለጢሞቴዎስ የላከው አንደኛ ጢሞቴዎስ ምዕራፍ 4 ቁጥር 15 በዚህ መለኮታዊ የእግዚአብሔር ኃይለ ቃል ላይ ተደግፈን አምላካችን እግዚአብሔር በረዳን ባገዘን መጠን እንማማራለን። የዚህ ትምህርታችን ዋና መሰረታዊ ዓላማ አንድ አማኝ የተጣለበትን የክርስትና ኃላፊነት በተገቢው መንገድ ተወጥቶ በሰውም በእግዚአብሔርም ፊት እድገት በማሳየት የለውጥ ሐዋርያ ሆኖ እንዲገኝ ትጥቅ ማስታጠቅ ነው የትምህርቱ ዓላማ። ቅዱስ ጳውሎስ በመንፈስ ቅዱስ ለወለደው ለልጁ ለጢሞቴዎስ ይሄን ታላቅ አባታዊ አደራ ሲሰጠው እንዲሁ ያለ ምክንያት አይደለም። በተለይ ከቁጥር 1 ጀምሮ ስታነቡ ቃሉን እንዲህ ያለ ነው የሚቀጥለው። በመጨረሻው ዘመን መንፈስ በግልጥ ይመጣል፣ በኋለኛው ዘመናትም አንዳንዶች የሚያስቱ መናፍስትንና በውሸትና ግብዝነት የተሰጠውን የአጋንንትን ትምህርት እያደመጡ ሃይማኖትን ይክዳሉ ይላል በማለት እንዲህ ብሎ እየጀመረ ይመጣና ልጁ ጢሞቴዎስ ዕለት በዕለት ማደግ እንደሚጠበቅበት ይልቁንም ከዚህ ከጥፋት ዘመን ማምለጥ የሚችልበትን የሕይወት መስመር እያሳየ በከንቱ ልፍለፋ ከሚያምኑ ከመንደርተኞች የአሮጊቶች ተረት ራስን እንድትጠብቅ ልጄ ጢሞቴዎስ ሆይ እመክርሃለሁ። በጸሎትና በተቀደሰ ስብዕና በእግዚአብሔር ፊት በሰው ፊት እድገትን በማሳየት ለውጥ እንድታመጣ እመክርሃለሁ እያለን ይህ ታላቅ አባት ልጁ ጢሞቴዎስን እኔ አባትህ ከእግዚአብሔር በተቀበልኩ ጸጋ አምላኬ በባህሪው ቅዱስ እንደሆነ እኔም ከሱ ከባህሪው ቅዱስና ከፍሎ የጸጋ ቅዱስናን እግዚአብሔር ሰጥቶኛልና እኔ አባትህ በባህሪው ቅዱስ ከሆነው አምላክ ቅዱስናን በጸጋ ተቀብዬ እንዳለው አንተም ደግሞ ልጄ ጢሞቴዎስ ሆይ እኔ አባትህ ቅዱስ እንደሆንኩኝ አንተም በነገሮች ሁሉ ቅዱስ በመሆን ተገኝተን በሰው ፊትም በእግዚአብሔር ፊት ለውጥ እንድታሳይ እመክርሃለሁ በማለት እየመከረው ይመጣና እስክመጣ ድረስ ብሎ አደራ የሰጠውም ተስፋ አለ። እስክመጣ ድረስ ለማንበብና ለመምከር ለማስተማርም ተጠንቀቅ። ምክንያቱም ሳያውቁ ማስተማር አይቻልምና። ዛሬ ቤተ ክርስቲያናችንን እየፈተናት ያለው ትልቁ ፈተና በሁለት አይነት መስመር ህዝብን የሚያገለግሉ አገልጋዮች በቤተ ክርስቲያን ውስጥ አሉ። የመጀመሪያዎቹ በበሯ የገቡ ከደገኛው ትምህርት የቀሰሙና ያልተበረዘ ያልተከለሰ ምንም አይነት እንክርዳድ ያልገባበት ትምህርት የሚያስተምሩ ሊቃውን፣ ሌሎቹ ደግሞ ዘመንን ጠብቀው በበር ሳይሆን በጣራ የገቡ ምንደኞች፣ ከገቡ ካገኙ ሰርቀው ይወጣሉ፣ ካጡ ደግሞ ገለው የሚወጡ አስመሳይ አገልጋዮች የበዙበት ዘመን ስለሆነ ከማስተማር መማር መቅደም እንዳለበት በዚህ ትምህርት ውስጥ አንድ አማኝ ሊረዳ የሚገባውን የሕይወት ስንቅ በልጁ ጢሞቴዎስ በኩል ቅዱስ ጳውሎስን እየነገረን ያሰማን ሕያው የእግዚአብሔር ቃል ነው። እንዲህ እያለ እየመከረ ይመጣና ማደግህ ልጄ ጢሞቴዎስ በነገሮች ሁሉ እንዲገለጥ
ይሄንን አስብ፣ ይሄንን አስተውል፣ ለራስህና ለትምህርት ተጠንቀቅ። በእነዚህ ጽና፣ ይህንን ብታደርግ ራስህንም የሚሰሙህንም ታድናለህ አለ። ስለ ቃሉ የቃሉ ባለቤት አምላካችን እግዚአብሔር ስሙ የተመሰገነ ይሁን። ለራስህ ተጠንቀቅ፣ ለትምህርት አንተንም ታድናለህ። በመጀመሪያ ሰው ራሱን ያድናል፣ በመቀጠል ደግሞ የሚያደምጡንም ታድናለህ ብሎ አባታዊ አደራውን ቅዱስ ጳውሎስ ለልጁ ለጢሞቴዎስ አስተላልፏል። ጢሞቴዎስ ልጁ ደግሞ ምንም እንኳን ክርስትናን በመቀበልና ክርስትናን በማወቅ ከሐዋርያው ከቅዱስ ጳውሎስ የቀደመ ታሪክ ቢኖረውም ነገር ግን የተሰጠው ጸጋ በጣም ከጳውሎስ ሐዋርያው ይልቅ የጢሞቴዎስ ጸጋ እጅግ በጣም ምን ያክል እንደሆነ በዚህ ትምህርት ውስጥ የሚያሳየን አብነት ነው። በመጠራት ልዩ ጢሞቴዎስ ቢቀድመውም በወንጌል በመውለድ ግን ያ ከኋላ የመጣው ከፊት ቀድሞ ተገኝቷል። ይሄ አባት ነው እንግዲህ አደራውን ለልጁ ለጢሞቴዎስ ያስተላለፈው። ልጁ ጢሞቴዎስም የአባቱን አደራ ሳይሸራርፍ ሳይቀናንስ በክብር ተቀብሎ የእሳት ልጅ እሳት ሆኖ ተገኝቶ ለራሱም ለሚያገለግለውም ማህበረሰብ በረከትን አትረፍርፏል። በዚህ ጸጋ ውስጥ እግዚአብሔር ሲያቆየን ዓላማ አለው። ባለፈው እንደተነጋገርነው ክርስትና ሕይወት ነው። ሕይወት እንቅስቃሴ ነው። እንቅስቃሴ ደግሞ በባህሪው በእድገት የተሞላ ነው ብለናል። የክርስትና መኩራሪያ ወይንም መገለጫ ታሪኩ መኩራሪያው ትላንትና ብቻ ብለን የምናወራው የምናውሳው ሳይሆን ዛሬም የምንኖረው የእግዚአብሔር አደራ ነው። ክርስትና ባለህበት እርገጥ እንደተባለ ሰነፍ ወታደር እንደተጠራቀመው የኩሬ ውሃ የረጋ ታሪክ ያለው ሳይሆን ፍሰቱ ዕለት በዕለት እንደሚጨምር ፈሳሽ ወንዝ ነው ይላሉ የነገረ መለኮት ልሂቃን አባቶቻችን። ከዚህ የተነሳ አንድ ሰው በመንፈሳዊው ረገድም በቁሳዊው ረገድም አድጎ ተለውጦ ለመምጣት ሲያስብ የእድገቱ መሰረት እግዚአብሔር ብቻ ነው። ድገሙልኝ፣ ማን ብቻ ነው? እግዚአብሔርን ሳይዙ አድጋለሁ፣ በሕይወት እኖራለሁ፣ እንቅስቃሴ አደርጋለሁ ማለት አይቻልም። የእድገት የእንቅስቃሴና የሕይወቱ አስኳል የተባለው እግዚአብሔር ነው። ምክንያቱም ያለ እርሱ ፈቃድ ነው ያለው። ድገሙልኝ ቃል ያለ ማን ፈቃድ? ደስ ብሎት ያደረ ተድላንም የቀመሰ ማንም የለም ብሎ መጽሐፍ እንደተናገረ የመውጣት መግባታችን፣ ዘርተን የማጨዳችን፣ ወልደን የመሳማችን፣ የከፈትነው በራችንን ዘግተን የዘጋነው በራችንን ከፍተን የመግባት የመውጣታችን ምስጢር እግዚአብሔርና እግዚአብሔር ብቻ ነው። ይሄን ካልን ሕይወት የሚገለጠው በእንቅስቃሴ ነው። እንቅስቃሴ ደግሞ የሚገለጠው በማደግ እንደሆነ በአጭሩ አይተናል። ለምን? እንቅስቃሴ ባለበት እድገት አለ፣ እድገት ባለበት ሁሉ እንቅስቃሴ አለ። የመንፈሳዊው እድገት ህልውና መሰረት፣ የስጋዊው እድገት ህልውና መሰረት ውልደት ነው ብለናል። ድገሙልኝ፣ ምንድን ነው ብለናል? ካልተወለዱ ማደግ በስጋ ይቻላል? አይቻልም። በመንፈሳዊ ረገድም ከብረን ገነን አድገን ለመታየት ምን ያስፈልጋል? መንፈሳዊ ውልደት እንደሚጠበቅብን ነው መጽሐፍ የሚነግረን። በዮሐንስ ወንጌል ምዕራፍ 3 ቁጥር 5 ላይ ኢየሱስም መለሰ እንዲህ ሲል እውነት እውነት እልሃለሁ ሰው ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግሥት ሊገባ አይችልም ብሎ ለምሁረ ኦሪቱ ለሕግ አዋቂው በዘመኑ ለከበረው ለኒቆዲሞስ የመንፈሳዊ እድገት መሰረት መንፈሳዊ ውልደት ከአብራ ከመንፈስ ቅዱስ ከማዕከለ ዮርዳኖስ መወለድ እንደሚጠበቅበት አስረድቶታል። ኒቆዲሞስ በስጋ አስተሳሰብ ሰው ከተወለደ በኋላ አድጎ ተመንድጎ በወጣትነት በጎልማሳነት ዘመን አልፎ ወደ እስትርጅና ዘመን ተሻግሮ እንደገና ተመልሶ ወደ እናቱ ማኅፀን ገብቶ ተጸንሶ ሊወለድ ይገባል ነው የምትለው? መምህሩ ያለው አይደለም። ከስጋ የተወለደ ምንድን ነው? ስጋ ነው። ከመንፈስ የተወለደ መንፈስ ነው ብሎ ነፋስ ሲነፍስ ታያለን። ዛፍ ሲያንቀሳቀስ
ቅጠሎችን ሲያነሳ ትመለከታለህ። እነሆ ከመንፈስ የተወለደም ውልደቱ እንዲያለውና ወዴት እንደሚሄድ ስጋዊ መምህር ስጋዊ አስተማሪ አያውቀው፣ ይህን የሚያውቀው እግዚአብሔር ብቻ ነው ብሎ እንዲወለድ የመንፈሳዊ እድገት መሰረቱ መንፈሳዊ ውልደት እንደሆነ አስረድቶታል። እንግዲህ ይሄን ካልን በአንደኛ ጴጥሮስ ምዕራፍ 1 ቁጥር 23 ላይ ዳግመኛ የተወለዳችሁት ከሚጠፋው ዘር አይደለም በሕያውና ለዘላለም በሚኖር በእግዚአብሔር ቃል ከማይጠፋው ዘር ነው ብለናል። ለስጋዊ እድገት መሰረቱ ስጋዊ ውልደት ነው ብለናል። ስጋዊ ውልደት በሞት ይገደባል። ደግሞም በምን ይገደባል? መንፈሳዊ ውልደት ከክርስቶስ ከፈሰሰው ከጎኑ ከፈሰሰው ማየገቡ ደምና ቅዱስ ውሃ ልጅነትን ያገኘ ግን የሲኦል አበጋዞች አያሸንፉትም። ለሰማያዊ ዓለም የሚያበቃውን የሲኦልን እነሆ ኃይላትን ጥሶ የሚያልፍበትን ጸጋ በልጅነት በመንፈሳዊ ልጅነት ጥምቀት በ40ና በ80 ቀን ተቀብሎታል። ለዚህም ነው ክርስቲያኖች ሁለት ልደት አለን። ስንት ሞት ይጠብቀናል? አንድ ሞት። ስጋውያን ደግሞ አሉ አንድ ጊዜ በስጋ ከእናት ከአባት ብቻ ተወልደው ሁለት ሞት የሚጠብቃቸው አሉ። ስለዚህ ክርስቲያኖች አንድ ልደት ሳይሆን ሁለት ልደታት አሉን። አንድ ሞት ይጠብቀናል። ይብላኝላቸው አንድ ጊዜ ብቻ በስጋ ተወልደው ልጅነትን ከክርስቶስ ከፈሰሰው ከጎኑ ከፈሰሰው ማየገቡ ሳይጠመቁም በአሕዛባዊ ሕይወታቸውን ዘመናቸውን የሚያሳልፉ ለእንደነዚህ አይነት ሰዎች ይብላኝላቸው የሚጠብቃቸው ሁለት ሞት ነው ተብሏል። ውድ የእግዚአብሔር ቤተሰቦች ይሄን ታላቅ የእግዚአብሔር ቃል በጉጉት የምታዳምጡ ኦርቶዶክሳውያን ወገኖቻችን በዚህ በእድገት ዙሪያ ሁለት ነገር እንዳንረሳ። አንደኛ መወለድ የማደግ መሰረት እንጂ ፍጻሜ አለመሆኑን፣ ሁለተኛ መወለድ የአንድ ቀን የዕለት የሰዓታት ክስተት እንጂ ሌላ የሚያመጣው ታሪክ እንደሌለ፣ መወለድ የክስተት ጉዳይ እንደሆነ ሁሉ እድገት ደግሞ የማያቋርጥ ልክ እንደምንምገው ኦክሲጅን አየር ከክርስትና ሕይወታችን ልናስወግደው የሚገባ አለመሆኑን አንድ አማኝ ሊገነዘብ ይገባል። ይሄን ካልን በስጋ ቆይታችን መጽሐፍ እንዳለው ለእያንዳንዱ ፍጥረት ዳርቻ መደብክላቸው። የተመደበ የዕድሜ ዳርቻ ይዘን የምንንቀሳቀስ ነን። ሩቅ የምናልም ራዕይ አለን፣ እቅድ አለን። ትዳር ያለዘ ለመያዝ፣ ለመነገድ ያሰበ ነግዶ ለማትረፍ፣ ቤት ያልሰራ ቤት ለመስራት በተለያየ አቅጣጫ ሩቅ እናልማለን። ነገር ግን የተመደበ የተገደበ ዘመን ያለንንና ቅርብ አዳሪዎች መሆናችንን እንዳንረሳ ነው። የእግዚአብሔር ቤተሰቦች ይሄን ቃል ስታዳምጡ፣ ይሄን ቃል ስትረዱ አንድ ነገር ጨብጣችሁ እንድትሄዱ እንፈልጋለን። በእድገት ዙሪያ በስጋዊ ቆይታችን ነፍሳችን ከስጋችን ተለይታ እስከምትወጣበት ሰዓት ድረስ ሶስት ነገሮች እድገት አያቆሙም። ድገሙን። ስንት ነገሮች? የመጀመሪያው በስጋ ምን ያድጋል? ጥፍር ያድጋል። ሲያድግ ይቆረጣል። ሁለተኛ አፍንጫ ያድጋል። እድገቱ ዘገምተኛ ቢሆንም ለመቆረጥ ግን እነሆ አይታሰብም። ይሄን አካል ቆርጦ አድጋል ከመጠን በላይ ብሎ በአፍንጫ ላይ አይወሰንም። አፍንጫ እድገቱ ዘገምተኛ ቢሆን እስከ ዕለተ ሞታችን እድገት የማያቆም አንዱ የሰውነት ክፍላችን ነው። ሶስተኛ ፀጉር ያድጋል። ይሄ ፀጉር ሲያድግ ፀጉራችንን እናሳጥረዋለን። በተለምዶ ይከረከማል ብለን እንደምናስበው ነው። ይሄ አፍንጫ፣ ጥፍርና ፀጉር በሕይወት እስከ ቆየን ድረስ በስጋ እድገት አያቆሙም። ልክ በስጋ እነዚህ ሶስቱ ነገሮች እድገት እንደማያቆሙ ሁሉም በመንፈሳዊ ሕይወትም አንድ ሰው ሊያድግ ይገባል ተብሎ ሲነገረው በሶስት ነገሮች እስከ ዕለተ ሞቱ
እድገቱን ማሰብ መዘከር ይጠበቅበታል። የመጀመሪያ መንፈሳዊ ዕውቀቱ ማደግ አለበት። ድገሙኝ። ምን አይነት ዕውቀቱ? አዎ ዛሬ ማንም እየመጣ ገበሬ አስደንግጥ ጥቅስ እየጠቀሰ ያልተሰራን ታሪክ እየተሰራ ነው ተሰርቷል ብለው አዳዲቅ ታሪኮችን እየመዘገቡ አምጥተው የትውልዱን አእምሮ ጠለሸት የሚቀቡ አካላትን ስንመለከት እየተደነቅንባቸው በእነዚህ አይነት ሰዎች ከንቱ ልፍለፋና ትምህርት የተጠሩበትን የሕይወት ጎዳና ለቀው ስጋ በመሽተት መንፈሳዊነት በመጉደል የእግዚአብሔር መንግስት ወራሾች ተብለው ተጠርተው ለዚህ ዓለም ሐሳብ ተጎትተው ወደ ሞት ሲነዱ የምናይበት አሳሳቢ አስጨናቂ ዘመን ነው። ወገኖቼ ማንም እየመጣ እንደ ቡና ቁርስ ቆሎ ዘግኖ እንዳይጨርሰን መንፈሳዊ ዕውቀት ለአንድ መንፈሳዊ ሰው አደራ አለበት። መንፈስን የሚመረምረው መንፈሳዊ ዕውቀት አድጎ ሲገኝ ነው። መንፈሳዊ ዕውቀት እስከ ዕለተ ሞት ማደግ አለበት። ስጋዊ ዕውቀት ለጊዜያዊ ስጋዊ ሸለቋችን መሙያ እንዲያገለግል ዋጋ ከፍለን ተምረን፣ ዋጋ ከፍለን ተጨንቀን፣ ዋጋ ከፍለን ጊዜያችንን ሰውተን ተምረን የስጋ ሸለቆ ለመሙላት እንደምንደክም ሁሉም ይህ የስጋ ሸለቆ እንዲህ በሞት ከተገደበ ለዘለዓለም ወደምንኖርበት ዓለም ደግሞ ስንሄድ ከመንፈሳዊ ዕውቀት ጎድለን ባዶ እርቃናችንን በእግዚአብሔር ፊት እንዳንቆም አደራ የምንልበት ነው። አንድ የሩቅ ዘመን ፈላስፋ በስነ ተፈጥሮ ሂደት ውስጥ እንደ ሰው ልጅ የሚያሳዝነኝ ፍጡር የለም ማለት። ድገሙልኝ። እንደማን? የሰው ልጅ በጣም የሚያሳዝነኝ ፍጡር ነው አለ። እንዴት ተብሎ ሲጠየቅ በማይኖርበት ዓለም በስጋ እየሰበሰበ በስጋ እያከማቸ በስጋ ጎተራ እየሞላ ለዘለዓለም ወደሚኖርበት ዓለም እግዚአብሔር በሞት መንገድ ሲጠራው ባዶ እጁን የሚቆም አሳዛኝ ፍጡር ነው ብለዋል። ስለዚህ በመንፈሳዊ ዕውቀት ያላደገ ሰው እግዚአብሔር ሲመጣ ዓለሙ ንብረቱ ሁሉ ያልፋል፣ የእግዚአብሔር ቃል ግን አያልፍም ተብሏልና ራቁታችንን ቆመን በፊቱ እንዳንገኝ ዕውቀታችን ዕለት በዕለት ማደግ አለበት። ዛሬ የምንጠቀምበት ተንቀሳቃሽ ስልካችን ጊዜው እያለፈ ሲመጣ በቫይረስ እንዳይጠቃ አፕዴት አድርገን እናሳድገዋለን። የቫይረሶችን መቋቋሚያ አቅም የሚሰጥበትን መንገድ እናሳያለን እና በባለሙያዎች እናስገመግማለን። አንድ ሰውም ዕለት ለዕለት ሕይወቱን አፕዴት ካላደረገ ይንቀሳቀሳል እንጂ ጥሩም ባልተነፋለትም ሬሳ መሆኑን እንዳይዘነጋ። ሁለተኛ የሕይወት ለውጥ ማምጣት በስጋ እስካለን ድረስ አፍንጫ እንደሚያድግ፣ ጥፍር እንደሚያድግ፣ ጸጉር እንደሚያድግ ሁሉ አንድ አማኝም ዕውቀቱ ካደገ ለውጥ ማምጣት ነው። አድሮ ቃሪያ መሆን የለበትም። ውሃ ቢወቁት እምቦጭ የሚለው ታሪክ በክርስትናው ላይ አይሰራም፣ ሊሰራም አይገባም። ለውጥ ማምጣት። ለውጥ ምንድን ነው? ትላንት የነበረበትን አስከፊ ሕይወት ዛሬ በቅድስና ተክቶ መገኘት፣ ከገቢረ ኃጢአት ወደ ገቢረ ጽድቅ፣ ካለማመን ሕይወት ወደ ማመን ሕይወት መሸጋገር ይጠበቅበታል አንድ አማኝ። ሶስተኛው ንስሐን ዕለት በዕለት ገንዘብ ማድረግ አለበት። ድገሙልኝ። ምን አልኳችሁ? ንስሐን እንዲሁ የጆሮ ቀለብ ብቻ ሆኖ ሰምተነው እንዳንሄድ ለውጥ የምናመጣበት ልክ እንደተሰበክን ደንገጥ ብለን ወደ ካህኑ ቀርበን ወደ ጸጋ ዙፋን በመቅረብ የተሰዋውን አማናዊ የክርስቶስን ሥጋና ደም በመብላት በመጠጣት ሕይወታችንን እንደ ንስር ማደስ ይጠበቅብናል። ለዚህ ጸጋ አምላካችን እግዚአብሔር ሁላችንንም ያብቃል። እንዲህ ካልኳችሁ እድገት ምንድን ነው የሚለውን በአጭሩ እንፈታለን። እድገት ምንድን ነው የሚለውን ለመፍታት ከላይ ያነሳነውን ሐሳብ እንዳትረሱ። ለማደግ ምን ያስፈልጋል? መወለድ በሉ እንጂ ምን ያስፈልጋል? በስጋዊውም ዓለም በመንፈሳዊውም ዓለም አድጋለሁ ብሎ አንድ ሰው ካሰበ ምን ይቀድማል? ውልደት ይቀድማል። ይሄን ስናደርግ በወንጌል አምነን በመወለድ የቤተ ክርስቲያን አባል ነን። እግዚአብሔር የተመሰገነ ይሁን። አሜን በሉ እስኪ።
አባል ብቻ ሳንሆን አካልም ጭምር ነን። አንድ ሰው በመንፈሳዊው ዓለም ሲወለድ አባልም ይሆናል አካልም ይሆናል። አባልነታችን አካልነታችን የሚረጋገጠው መንፈሳዊ ውልደትን ስንፈጽም ነው። እዚህ ጉባኤ መካከል አሁን መንፈሳዊ ውልደት ያልፈጸመ ማንም የለም። ዛሬ የመጣ አዲስ አማኝ ካልሆነ በስተቀር ተወለዱ ተብሎ አይገደዱም። እንዲም ተብለው እነሆ ሸክም እንዲከብድባቸው እኛም አናስጨንቅም። ምክንያቱም ተወልደናል። ክብር ለሥላሴ ይሁን። ደግሞኝ ተወልደናል ብሎ እስቲ በስንት ቀናችን? በ40ና በ80 ቀን። ግን በዚህ ከተወለድን በኋላ ደግሞ መቀጨጭ እየመጣ ስላስቸገረን ለውጥ እንድናመጣ ነው የዚህ ትምህርቱ ትልቁ ዓላማ። እንዲህ ካልኳችሁ የቤተ ክርስቲያን አባልና አካል የሆነ አንድ አማኝ በሚቆይበት የሥጋው ቆይታ ዘመን ቅድም ከነገርኳችሁ ጋር እያሰናሰልን የምናያቸው ሁለት መገለጫዎች አሉ። ደግሞልኝ ማደግ በሉ እስቲ። በነገሮች ሁሉ የተገለጠ ይሁን። ነገሮች የተባሉ ቁሳዊ ዓለም መንፈሳዊ ዓለምን ያጠቃልላል። እኔና እናንተ በቁሳዊው ዓለምም በሥጋ በመንፈሳዊ ዓለምም በመንፈሳዊ ሕይወት ልናድግ እንደሚጠበቅብን ነው። የሰው ልጅ ሁለት ባህሪያት አሉት። ድገሙኝ፣ ስንት ባህሪያት አሉት? አንደኛ መልአካዊ ባህሪ። ድገሙኝ፣ ምን አይነት ባህሪ? አዎ ረቂቅ የሆነ መልአካዊ ባህሪ። ሁለተኛው ምን አይነት ባህሪ አለን? እንስሳዊ ባህሪ። ልብላ፣ ልጠጣ፣ ልጨፍር፣ ልዘሙት የሚል ስሜትን የሚፈጥር በሥጋ የተከበበ ባህሪ አለን። ሁለት ብለን ስንከፍላቸው ባህሪያቶቹ አዎ የሰው ልጅ የሰባት ባህሪያት ባለቤት ነው ቢባልም ወደ ሁለት ስናመጣው እንስሳዊ ባህሪው 4 መገለጫዎች አሉት። መልአካዊ ባህሪው 3 መገለጫዎች አሉት። የሁለት ባህሪ ውህደት ነው። ይሄ የሰባት ባህሪያት ባለቤት ሲጠቀለል የሁለት ባህሪያት ውህደት ያለበት አንድ አማኝ በመንፈሳዊ ዓለም ማደግ አለበት ሲባል የመጀመሪያው በመንፈሳዊ ሕይወት፣ ሁለተኛው በጥበብ፣ ሶስተኛው በሞገስ። ድገሙልኝ ቃል በመንፈሳዊ ሕይወት በሉ እስቲ፣ በጥበብ በሞገስ። ይሄ ማን ነው? መልአካዊ ባህሪያችን ማደግ የሚጠበቅበት ነው። በስንት አይነት መንገድ? በ3 አይነት መንገድ። በምን? በመንፈሳዊ ሕይወት፣ በጥበብ፣ በሞገስ። ሁለተኛው እንስሳዊ ባህሪያችን ነው። ይሄም በ3 አይነት እድገት ማሳየት አለበት። መንገዱ ይሄ ነው። አንደኛ በአካል ድገሙልኝ፣ አካል በሉ እስቲ። ሁለተኛው እድሜ በሉ እስቲ። ሶስተኛው ቁመት። አሁን መንፈሳዊም እድገታችን መልአካዊም እድገታችን በውስጥ አዋቂነት ስንት መገለጫ አላችሁ? 3 እደግምላችኋለሁ እንዲዋሃዳችሁ። በመንፈስ በጥበብ በሞገስ መልአካዊ ባህሪያችን ያድግ ይገባል። በአካል በቁመት በእድሜ እንስሳዊ ባህሪያችን ምን ማለት አለበት? ማደግ ይጠበቅበታል። ሁለቱ እኩል ትይዩ አብረው ካልሄዱ መልአካዊ ባህሪው አድጎ እንስሳዊ ባህሪው እየቀጨጨ ከመጣ ያደገውን መልአካዊ ባህሪ እየሳበ ወዳልተፈለገ አቅጣጫ ይወስደዋል። እንስሳዊ ባህሪያችን ቀድሞ አድጎ መልአካዊ ባህሪያችን ከቀጨጨ የሰውነታችን መገለጫ እየከሰመነ እየቀጨጨ መጨረሻ ላይ ወደ ድርቀት ይለወጥና የደረቀው አካል ደግሞ ወደ እሳት እንዲጣል ይገደዳል። ከዚህ ሕይወት መድኃኔዓለም ሁላችንም ያድን። ይሄንን ትምህርት ስንማር ለዚህ ለሁለቱም ለመንፈሳዊው ለጥበብ ለሞገሳችን፣ ለአካል ለቁመት ለእድሜያችን ምሳሌ ሆኖ የተገለጠው ክብር ይግባውና ኢየሱስ ክርስቶስ ነው። ማን ነው አልኳችሁ? አዎ እርሱ የተገለጠው ለቤዛ ዓለም ነው። ድገሙልኝ። ለምንድን ነው አልኳችሁ? ዓለምን ለማዳን። የመጀመሪያው የክርስቶስ ወደዚህ ዓለም መምጣት የባሪያውን መልክ ሽቶ ከመላእክት ጥቂት አንሶ
በከብቶች ግርግም ተወልዶ ለዓይን በሚከፋ ለአፍንጫ በሚከረፋ አዛባ በሚጣልበት እሱ ባለጠጋው ጌታ ድህነትን መርጦ የመጣበት የመጀመሪያው ዓላማ ለቤዛ ዓለም ነው። ድገሙልኝ። ለምን አልኳችሁ? ሁለተኛው ለአርአያና ለምሳሌ ነው። ምን እያለ? ከእኔ ተማሩ እያለ። ድገሙልኝ። ከማን ተማሩ? አዎ ማቴዎስ 11:28 ላይ እኔ በልቤ የዋህ ትሁት ነኝ፣ ተከታዮችም እናንተ ልጆቼ ትሁቶች፣ የዋሆች፣ ገሮች፣ ቅኖች ልትሆኑ ይገባል ብሎ ለቤዛ ዓለም እንደተገለጠ ለምሳሌም ተገልጧል። ለዚህም ነው ስለ እድገት ስናወራ በነገሮች ሁሉ ማደግ እንደሚጠበቅብን ሲነገረን ምሳሌያችን ሞዴላችን ማን ነው? የድንግል ማርያም ልጅ ኢየሱስ ክርስቶስ ነው። እንዲህ ተብሎ ተነግሮለታል። የሉቃስ ወንጌል ምዕራፍ 2 ቁጥር 52 ላይ ሁላችሁም እንድትመሰክሩ ፈልጋለሁ። አንድም የቆምንበት የክርስትና አንዱ ዓላማችን የእግዚአብሔርን ክብር መግለጥ ነው። ክብረ መንግስቱን ለዓለም ማሳወቅ ነው። ሰውነቱን ቅርብነቱን ለዓለም መስበክ የክርስትና ተልእኮ ነው። የማይናገር ሰው እንዳይኖር ከኔ ጋር ሁላችሁም በሉ ኢየሱስም ደግሞ በሉ አቤት በጥበብና በቁመት እንዲሁም በሞገስ በእግዚአብሔርና በሰው ፊት ያድግ ነበረ። በማንና በማን ፊት ነገሩ? በማንና በማን ፊት? በእግዚአብሔር ማንነቱ ምን ያልነበ ያድግ ነበረ። ለማን ምሳሌ ለመሆን? ለእኛ። በሰው ፊትም ያድግ ነበረ። ለማን ምሳሌ ለመሆን? ለእኛ ነው። ይሄ ሁሉ አርአያ ምሳሌ የሆነው እኛን ወደ ቀደመ ክብራችን ለመመለስ ነው። ተመልከቱ እዚህ ጋር ኢየሱስ ክርስቶስ ዕለቱን ተጸንሶ ዕለቱን ተወልዶ ዕለቱን ተጠምቆ ዕለቱን ገዳመ ቆሮንቶስ ገብቶ ዕለቱን ተሰቅሎ ዕለቱን ተቀብሮ ዕለቱን አርጎ ዕለቱን በአባቱ ሪናና ክብር ተቀምጦ ቢሆን ኖሮ ምትሃት ነው ይባል ነበር። ምን ነበር? ምትሃት ነው። ይሄማ ፍጹም ሰው አይደለም፣ ምትሃታዊ ባህሪ ያለው ተብሎ ምን ይል ነበረ? ወንጌላችን ላይ ውሃ ይደፋበት ነበረ። ከዚህ ግን እርሱ በጥበቡ አዳነን። ክብር ለስሙ ይሁን። በምን አዳነ? ምን በማድረግ? ምክንያቶችን በመዝጋት ምክንያቶችን በማሳጣት ምን ሆነ? ፍጹም ሰውነቱን ፍጹም አምላክነቱን አረጋገጠ። በምን? በየጥቂቱ እያደገ። ድገሙኝ። በምን እያደገ? አዎ በቅዳሴያችን በበህቅ ልህቀ ብለን የምንመሰክረው በየጥቂቱ አደገ ብለን ስንናገር በምን? በጥበብ በምን? በሞገስ በምን? በእድሜ በምን? በአካል በምን? በቁመት ጭምር ለእኛ ምሳሌ በመሆን ነው። እንግዲህ ኢየሱስ ክርስቶስ ለአንድ መንፈሳዊ ሰው በሰውና በእግዚአብሔር ፊት ለማደጉ ምሳሌ ከሆነ ስለ እድገት ሲነሳ ሶስት የቤተ ክርስቲያን ሊቃውንት አባቶች አባታዊ ምክር ሰጥተዋል። በደንብ ስሙ። በተለይ እድገትና መሰረታዊ መፍትሄዎቹ የሚል በእንግሊዘኛ ቋንቋ የተጻፈ አባታችን ቅዱስ ይስሐቅ የተባለ ሰው የጻፈው መጽሐፍ ላይ ስለ እድገት ሲነሳ ምክር ሰጥቷል። በደንብ አድምጡ። ሁለተኛው እድገት በክርስትና ሕይወት ይልና እድገት በክርስትና ሕይወት ብሎ እየመከረ ይመጣና አንድ ሰው በክርስትና ሕይወቱ ሲቆይ ማደግ አለበት ሲባል በእድገቱ ዙሪያ ምክር ሲመክር አንድ ታላቅ አባት የሰጠው ማሳሰቢያ አለ። ጎርጎሪዎስ ዘኑሲስ የተባለው። ሶስተኛ ታላቁ የቤተ ክርስቲያናችን አንደበት የተባለው ዮሐንስ አፈወርቅ ደግሞ ለዓለም በመሞት ለክርስቶስ ማደግ በሚል መጽሐፍ ሶስቱም በእንግሊዘኛ ቋንቋ የተጻፉ ናቸው። ለዓለም በመሞት ለክርስቶስ ማደግ በሚለው መጽሐፍ ላይ ራሱን የቻለ አባታዊ ማስጠንቀቂያ አደራ አስተላልፏል። የመጀመሪያው አባት ቅዱስ ይስሐቅ ወይንም ማር ይስሐቅ የተባለው ሲናገር እንዲህ ብሏል። በአካል አድጎ አለ። ደግሞም በምን አድጎ?
የሥጋዊ ህልውናው ማረጋገጫ አካል ማደግ አለበት። በአካል አድጎ በመንፈስ ያላደገ ሰው እግዚአብሔር መዓዛውን ሊያሸተው በመዓልትም በሌሊትም ይመጣል። አንደኛ አንድ ክርስቲያን ሊሸት የሚገባው የክርስቶስን ሽታ ነው። የማንን ሽታ ነው? አዎ መዓዛችን የክርስቶስ ሽታ ሊሆን ይገባል። ታዲያ ይሄ አምላክ ልክ አዳምን በኤደን በስተምስራቅ አቅጣጫ መጥቶ እንደሚጎበኘው ዛሬም እግዚአብሔር ጉብኝቱን አላቆመም። ስሙ የተመሰገነ ይሁን። ማን ቢጎበኘን ነው ዛሬ ደረሰው? ንገሩኝ እስቲ። ውድ ገንዘብ የፈሰሰበት ልብስ ገዝተን መርካቶ ገብተን ደግሞ ሰልባይ ገዝተን የተቀደደውን ሸፍተን የቆሸሸውን አጥበን ለብሰን ገመናን የሚሸፍነው ይሄን ልብስ የሰጠን የማን ጉብኝት ስላለ ነው? ንገሩኝ። የማን ጉብኝት ስላለ ነው? ያደላቸው በቀን 3 ይበላሉ፣ ያላደላቸው ደግሞ አንድ ጊዜ ብቻ ያገኛሉ። ይሄ የማን ጉብኝት ከኛ ጋር ስላለ ነው? ንገሩኝ። የማን ጉብኝት አለ ከኛ ጋር? የእግዚአብሔር ጉብኝት አለ። እግዚአብሔር ባይጎበኘን ኖሮ ጠላት የቆፈራቸው ጉድጓዶች ብዙዎች ነበሩ። እየደፈነ ለዛሬ አብቅቶናል። ስሙ የተመሰገነ ይሁን። ስለዚህ እግዚአብሔር ጉብኝቱን አቁሟል ወይስ አላቆመም? አላቆመም። ስለዚህ እግዚአብሔር ለጉብኝት ወደ አንዳንዳችን ህይወት ወደ እያንዳንዳችን ህይወት ሲመጣ መዓዛችንን ያሸታል። መዓዛችን የዚያ ሰዓት አደራችሁን አለ ቅዱስ ማሪሳቅ። ሽታችሁም ስጋዊ ሽታ እንዳይሸት። ስጋዊ ሽታን የሚያመጣው በአካል አድጎ መንፈሱ የቀጨጨበት ሰው ነው ብሏል። ይህን ካለ በኋላ በአካል አድጋችሁ መንፈሳዊ ህይወታችሁ ቀጭጮ ከመገኘት ዓለማትን የፈጠረው የእስራኤል ቅዱስ በቸርነቱ ይጠብቃችሁ። አሜን ይባላል። አሜን በሉ። ሁለተኛው አባት ጎርጎርዮስ ዘእምዚናዙ የተባለው ሊቅ የተናገረው እሱ ደግሞ ምን አለ? በቁመት አድጓል። ደግሞ በምን አድጎ? ቁመት የምን እድገት ነው? የሥጋ በቁመት አድጎ ነገር ግን በጥበብ ያላደገ ሰው ደግሞ በምን ያላደገ ሰው? ጥበብ ሁለት አይነት ነው። ጥበብ ስጋዌ የሥጋ ጥበብ፣ ጥበብ መንፈሳዊ። መንፈሳዊው ጥበቡ ስጋዊ ጥበቡ አድጎ መንፈሳዊ ጥበቡ ከቀጨጨ በቁመት ብቻ ካደገ ይሄ ሰው አላወቀውም እንጂ በዕለት በዕለት ወዴት እየሄደ ይመጣል? ወደ አእምሮ ዘገምተኛነት። ወደ አእምሮ ዘገምተኛነት የሚያሸጋግረው ቁመት ብቻ አድጎ ጥበብ ሲቀጭጭ ነው ካለ በኋላ በቁመት አድገን ጥበባችን ቀጭጮ ከመገኘት የቤተ ክርስቲያን አምላክ ይታደገን። አሜን ይባላል። ሶስተኛው ታላቁ ዮሐንስ አፈወርቅ የተባለው ሊቅ የተናገረው አባታዊ ምክር ነው። ለዓለም በመሞት ለክርስቶስ አድጎ መገኘት በሚለው መጽሐፍ ላይ ሲመሰክር በጣም የሚገርም ንግግር ነው የተናገረው። በደንብ ስሟል። እስቲ ከኔ ጋር በሉ። በእድሜ ሸምግሎ በሉ። በሞገስ ያላደገ ሰው በምን ያላደገ ሰው? የምድሪቷ ሸክም ነው። የምን ሸክም ነው? አደራ ለኢትዮጵያ ሸክም እንዳትሆኑ። አደራ ለማማ ሀገራችን ሸክሞች እንዳትሆኑ። ትውልዱ ዛሬ ለሀገር፣ ለቤተሰብ፣ ለአካባቢ፣ ለመንደር ሸክም ለመሆን ራሱን ያዘጋጀበት ሰዓት ነው። ሸክም ስትሆኑ ደግሞ እንኳን ባዕድ ይቅርና አምጣ የወለደችና ትሰለቻለች። ሸክም እንዳትሆኑ። ሸክምነትን የሚያመጣው በእድሜ ሸምግሎ በሞገስ ማደግ ሲጠበቅበት ሞገሱ ከቀጨጨ አንድ ሰው የምድሪቷ ሸክም ወደ መሆን ይመጣል። ይህንን ታላቅ የእግዚአብሔር አደራ እንዲህ በተሰበሰበው ሕዝብ መካከል ቆሞ ዮሐንስ አፈወርቅ ለዓለም በመሞት ለክርስቶስ ማደግ በሚለው ትምህርቱ ላይ ከመጽሐፍ ቅዱስ ልጆች ከአዋልድ መጽሐፍት እያመጣ ምክር እየመከረ ሳለ ሽማግሌዎች ያዳምጡት ነበረ ይላል ታሪኩ ላይ። ሽማግሌዎች አባቶቼ የክብር ዘውድ ሽበት የደፋላችሁ፣ መቼም ሽበት ሲታይ እድሜን ያሳያል። ሽበት ደግሞ የእድሜን መለኪያ ብቻ አይደለም፣ በዘርም ሊመጣ ይችላል። ወጣቶች ሆኖ ሽበት የሚታይባቸው አሉ፣ ግን አንዳንድ ጊዜ ይከሰታል እንጂ
በብዛት ሽማግሌዎች ላይ የምናየው ሽበት የእድሜ ትምህርት ቤትነታቸውን ያስረዳል። ከኔ ጋር ናችሁ? በእድሜ ሸምገላችሁ ሽበት አውጥታችሁ ሶስተኛ ከዘራ እግር ጨመራችሁ በሞገስ ግን ካላደጋችሁ አለን ብላችሁ እንዳትናገሩ በምድሪቷ ላይ በስጋ ብትቆዩ ሸክሞች ናችሁ፣ አረሞች ናችሁ። ልክ ሲናገር ሰብአዊ ማንነታችን ተነካ። እስከ ዛሬ ድረስ ወንጌል ስትሰብከን በትህትና የተሞላ ነው ትምህርት። የዛሬው ትምህርት ግን ድፍረት የተቀላቀለበት ነው ብለው ዮሐንስ አፈወርቅን ሞገቱት። ከኔ ጋር ናችሁ? እንዴት ሽማግሌ ተከብረን ልንመሰገን ልንከበር ሲገባን አንተ ግን ምን አልከን? በሽበት ከብራችሁ ሞገሳችሁ ካላደገ የምድር ሸክም አረምናችሁ ማለት እርግጠኛ ነን ከመጽሐፍ ቅዱስ ይህን ቃል አላገኘኸውም ብለው ተከራከሩት ይላል። ዮሐንስ አፈወርቅ የዋዛ አልነበረም። አባቶቼ እኔ ዛሬው ትምህርትን ያስተማርኳችሁ ከአእምሮዬ አፍልቄ ከልቦናዬ አመንጭቼ ያገለገልኩበት ርዕስ አይደለም፣ ተናገር ያለኝ መንፈስ ቅዱስ ነው አለ። ማን ነው አለ? አፌን እየጸፋ አንደበቴን እያስከፈተ ያናገረኝ የኔም የእናንተ አምላክ እግዚአብሔር ነው። እውነት እላችኋለሁ መጽሐፍ ቅዱስን ለማገልገል ስነሳ መነሻውም መድረሻውም የእግዚአብሔር ቃል ነው አለ። ድገሙኝ። መነሻውም በሉሲ መድረሻውም የእግዚአብሔር ቃል ነው። ጉባኤያችን ስኬታማ የሚሆነው በስጋ ከተጀመረ በመበስበስ ያልፋል፣ በመንፈስ ከተጀመረ ለዘላለም ሕይወት ያበቃናል። ይሄንን ጸጋ እግዚአብሔር አያጉድልብን። አሁን ስናገራችሁ ከስጋ አፍልቄ አይደለም፣ አፌን ተጸፍቼ አንደበቴ ተከፍቶ እንድናገር ተገድጄ ነው። ያናገረኝም መንፈስ ቅዱስ ነው። የእናንተን ሰብአዊ ማንነት ለመንካት ክብራችሁን ለመናድ ጠለሸት ለመቀባት ውሃ ለማፍሰስ ፈልጌ አይደለም። እግዚአብሔር ሲናገር ግን ባካችሁ ጎደሏችሁን እየሞላ እንደሆነ እመኑ ማለት ባካችሁ። አሁንም እዚህ ጉባኤ መካከል ስትመጡ ማን ያስተምረን ይሆን ማን ይሰብከን ሲሆን ብላችሁ ልባችሁ አይከፈል። እግዚአብሔር ያስተምረናል ብሎ ድገሙኝ። ማን ያስተምረናል? አዎ እሱን አድምጦ የሚመጣ ሰው ሕይወቱ የተባረከ ነው። እኛ ተሰባሪዎች ነን፣ ነገ መንገድ ላይ የምንቀርነን። የሰው ልጅ ወጥቶ መግባት ባቃተው ዘመን፣ የጠጣው ውሃ ከደሙ መዋሃድ በከበደው ዘመን፣ የበላው ከስጋው መዋሃድ ባቃተው ዘመን ላይ በዚሁ ጥንቅጥ በነገሰበት ዓለም ላይ ማንኛውም አማኝ መደገፍ ያለበት በአገልጋዩ ሳይሆን አገልጋዩን ባቆመው ለአገልጋዩ ብርታት በሰጠው በእግዚአብሔር ላይ ይሁን። አሜን በሉ እስቲ። መደገፊያችን ማን ይሁን? ማን ይሁን? እንዲህ ስትሆኑ በረከት አለ። አሁን እንዲህ ሲገለገል ስናገለግል የእግዚአብሔር ጸጋ ከፊት እየመራን ከኋላ ደጀን ሆኖ እየተከተለን ነው። ከራሳችን የሆነ ምንም የለም። እስቲ ሁላችሁም በሉ ከራሳችን የሆነ በሉ እስቲ ምንም የለም። ሁሉ ከእርሱ በሉ እስቲ ለእርሱ ስለ እርሱ ተፈጥሯልና። አሁን ዮሐንስ አፈወርቅ ከራሴ የሆነ ነገር ምንም የለም፣ እኔን አትዩኝ አገልጋያችሁን፣ እኔን ያበረታኝን ተናገር እያለ የገፋኝን እግዚአብሔርን በእኔ ውስጥ ተመልከቱ። ይሄ ስታዩ ጎደላችሁ ይሞላል አለ። እውነት ነው። የአገልግሎታችን ስኬት መነሻው መድረሻው መጽሐፍ ቅዱስ ነው። ድገሙልኝ። ምንድነው አልኳችሁ? መጽሐፍ ቅዱስ ነው። ዛሬ በዓለም ላይ የምንደነቅባቸው ጠቢባን ፈላስፋ ግኝት ያመጡ ለዚህ ታላቅ ስኬት ያበቃችሁ ምንድነው ተብለው ሲናገሩ እንደኔና እንደናንተ በመጽሐፍ ቅዱስ አላፈሩበትም። እስቲ ጉባኤ መካከል መጽሐፍ ቅዱስ የያዛችሁ እጃችሁን አውጡ ብላችሁ አንድ ሁለት ቢበዛ ሶስት ገፋ ካለ 5 ሰው ልናገኝ እንችላለን። ብዙዎቻችሁ ስናያችሁ ግን ማስታወሻ እንኳን ለመያዝ ጊዜ አጥታችኋል። ምን አይነት ለወንጌል ያለን ክብር ዝቅተኛ እንደሆነ ማስረጃ ነው። ዛሬ ለጥፋት እየፈጠነ ያለ አካል ከፀሐይ ብርሃን እየፈጠነ ያለ አካል እንቅልፍ አጥቶ ነገ እኛን ለማሳሳት መጽሐፍ ቅዱስን እየበረበረ ከራሱ ስሜት ጋር አገናኝቶ አዎ አጥር ሊያጥርብን
እንቅልፋቶ ከመጽሐፍ ቅዱስ ጋር ተፋጦ ይገኛል። እኛ ጋር እውነቱ እያለ ሀብቱ እያለ መጽሐፍ ቅዱስን ይዞ ለመከታተል ግን ሀፍረት ተሰማ። ታላላቅ የዓለም ጠቢባን ዓለም ላይ የተደነቁ ምሁራን ለዚህ ክብር ያበቃችሁ ማን ነው ሲባሉ አናፍርበትም የእግዚአብሔር ቃል ነው ብለዋል። ድገሙልኝ፣ የማን ቃል ነው? ዮሐንስ አፈወርቅ የመጀመሪያ ጥያቄ ቀረበለት። ዮሐንስ አፈወርቅ አቤት መጽሐፍ ቅዱስ ላንተ ምንድን ነው ተብሎ ሲጠየቅ የመለሰው መልስ ምንድን ነው? መጽሐፍ ቅዱስ ለኔ አለ በእንግሊዝኛው ቋንቋ ሆሊ ባይብል ኢዝ ዘ ግራውንድ ኦን ዊች ቴዎሎጂ ፕላንት አለ። ወደ አማርኛ እናምጣው። መጽሐፍ ቅዱስ ማለት ለኔ አለ ትምህርተ እግዚአብሔር የበቀለበት መልካም ለምለም መሬት ነው አለ። እስቲ በሉ መጽሐፍ ቅዱስ ለኔ በሉ እስቲ የእግዚአብሔር ቃል የበቀለበት መልካም ለምለም መሬት ነው አለ። ማን ነው ያለው? ዮሐንስ አፈወርቅ። ሁለተኛው ደግሞ ተጠየቀ። የዓለም ፈላስፋ ኒኮላስ ኮፐርኒኮስ የተባለ ምን አለ? ፕላኔቶች በፀሐይ ዙሪያ ዑደት እንደሚያደርጉም ለዓለም ያስተዋወቀ ሰው ነው። አዎ ፕላኔቶች ይንቀሳቀሳሉ፣ በፀሐይ ዙሪያ ዑደት ያደርጋሉ። ለዚህ ግኝት ያበቃ ምንድነው ተብሎ ሲጠየቅ መንፈሳዊው ዓለምና ስጋዊው ዓለም ያለው ህብረትና ጥምረት ሳጠና ለዚህ ግኝት ያበቃኝ እውነት እላችኋለሁ የእግዚአብሔር እስትንፋስ የተሞላበት ሕያው ቃል ያለበት ማለት መጽሐፍ ቅዱስ ነው ብሏል። ሶስተኛው አይዛክ ኒውተንን በዚህ በፊዚክሱ ዓለም የማያውቀው ሰው የለም። አይዛክ ኒውተን ማን ነው ሲባል የሂሳብን ቀመር ለዓለም ያስተዋወቀ ነው። ሲደመር ሲካፈል ሲባዛና ሲቀነስ የሚለው መርህ ለዓለም የሰበከ ሰው ነው። ይሄ ታላቅ ፈላስፋ ሳይንቲስት ሲጠየቅ መጽሐፍ ቅዱስ ላንተ ምንድን ነው ሲባል የሂሳብ ሳይንስና እንዲሁም ደግሞ መጽሐፍ ቅዱስ በጣም እንደሚዛመዱ ሳውቅ በጣም ተገርሜያለሁ፣ አስደምሞኛል ካለ በኋላ ምን ብሎ ተናገረም? ይህች ዓለም አለ ያለ መጽሐፍ ቅዱስ ምሉ አይደለችም። አይገርማችሁ? ያለ ማን አልኳችሁ? ያለ መጽሐፍ ቅዱስ ሙሉ አይደለችም፣ ፐርፌክት አትሆንም ብሎ ተናገረ። እኚህ ጠበቆች፣ እኚህ ሊቃን፣ እኚህ ለዓለም ለኛ መመሪያ የሆነውን የሂሳብን ቀመር ያስተዋወቁን ሳያፍሩበት የእግዚአብሔርን ቃል እንሆ ተደግፈውበታል። ይሄ ብቻ አይደለም። ሁላችሁም እንደምታውቁት አልበርት አንስታይን ማን ነው ስትባሉ ስለ መሬት ግራቪቲ ያጠና ሰው ነው። ድንጋይ ወደ ሰማይ ወርውራችሁ ተመልሶ ወደ ምድር ይመጣል። ለምን? መሬት ማግኔታዊ ባህሪዋ በጣም ከባድ ስለሆነ ስቦ ያወርዳታል ብሎ ለዓለም ያስተዋወቀ ነው። ይሄ ሳይንቲስት ይሄ ፈላስፋ ለዚህ ስለ ግራቪቲ ስታጠና ለዚህ እውቀት ትልቅ ፍንጭና ትልቅ መገኘትን የሰጠ ማን ነው ብሎ ሲጠየቅ መጽሐፍ ቅዱስ ነው ካለ በኋላ ከዚህ ቀጥሎ የመለሰው መልስ በጣም ያስገርማል። ይህች ዓለም ወይንም ደግሞ ሳይንስ አለ ያለ መጽሐፍ ቅዱስ አይነ ስውር ነው። እስቲ በሉ ሳይንስ በሉ እንጂ ሳይንስ ያለ መጽሐፍ ቅዱስ ምንድን ነው? አይነ ስውር ነው። የሚመራ እንጂ መምራት አይችልም ማለት። ሳይንስ ዓለምን ለማስተዳደር ለመምራት ከፈለገ ምን ያድርጋል? በመጽሐፍ ቅዱስ ውስጥ ማለፍ አለበት። በቃ አሁን በየማይክሮ ሰከንዶች የምታያቸው በኢንተርኔቱ፣ በፌስቡኩ፣ በትዊተሩ፣ በተለያዩ ድረገጾች ላይ የሚለቀቁ አስገራሚ ክስተቶች ምንጫቸው ማን ነው ከተባላችሁ እንዳታፍሩ መጽሐፍ ቅዱስ ነው። ከኔ ጋር ናችሁ? እግዚአብሔር ከሁላችን ጋር ነው። አንዳንድ ጊዜ እንዲህ አይነት ነገሮችን ልመዱ። ትምህርት ያቆመናል፣ ትምህርት ያጸናናል፣ ትምህርት ወንዝ ያሻግረናል። ስለ ሽሮና ስለ በርበሬ የምንነግራችሁ ስቃችሁ ነው የምትሄዱት። ጥቅም የለም። የምንቆምበትን የእግዚአብሔር ቃል ግን ስታዳምጡ በረከት አለው። አሁንም በበረከቱ ይባርከን። አሜን በሉ እስቲ። በቅድስናው ይቀድሰን። እግዚአብሔር በቃል የታመነ አምላክ ነው። ከኔ ጋር ናችሁ? ወደ ትምህርታችን መቋጫ መደምደሚያ እየተሸጋገርን ነው። ስለዚህ ይሄ ቃል ያመጣሁት ምንድነው ነው? ታላቁ ዮሐንስ አፈወርቅ ምን አለ? በእድሜ ሸምግላችሁ አለ። ደግሞም በምን ሸምግላችሁ? በሞገስ ከቀጨጫችሁ ምንድናችሁ? የምድሪቷ አረም ወይም ሸክም ናችሁ። ከየት አመጣው? ለትምህርቴ መነሻዬም መደምደሚያዬም መቋጫዬም የማን ቃል ነው?
እግዚአብሔር ቃል። እስቲ ማስረጃ ጥቀስልን አሉት። ጥቅስ አሳዳጅ ነበር በዛም ዘመን፣ ልክ እንደኛ ዘመን። ምን ችግር አለ? መጽሐፍ ቅዱስ ለተጠየቀው ጥያቄ መልስ በመስጠት በዓለም ተወዳዳሪ ያልተገኘለት መጽሐፍ ነው። ይሄው መልሱን ልንገራችሁ አለ። ሉቃስ 13 ቁጥር 7ን ጠቀሰላቸው። ሉቃስ 13:7 ከተናገረው ቅዱስ ዮሐንስ ከመሰከረው ምስክርነት ጋር አብሮ የሚጣጣም ነው። በደንብ ስሙ። ሉቃስ 13:7 ላይ እንዲህ ይላል፣ አንድ የወይን አትክልት ባለቤት ለወይኑ ጠባቂ በአደራ መልክ ሰጥቶ ፍግ እያስታቀፍ ውሃ እያጠጣ የወይኔን ስፍራ ተንከባከብልኝ፣ የዛሬ ዓመት ተመልሼ እመጣለሁ። ምን አልኳችሁ? ስመጣም ይሄ የወይን ስፍራዬ በቅጠል ብቻ እንዳላገኘው ፍሬ እንዲያፈራ አድርጋለሁ። አደራውን ተቀበለ። ያ የወይን አትክልት ጠባቂው የወይን ባለቤቱ አደራ ሰጥቶ ወደ ሩቅ ሀገር ሄደም። ልክ በዓመቱ መጣ። ልክ ሲመጣ የወይን ጠባቂው አትክልት ስፍራ ላይ እየተንጎዳጎደ ያገኘዋል። አለው፣ ወይኔ እንዴት ነው? ፍሬ አላፈራም ወይ? ጌታዬ እንደምታየው ነው። ፈጋስታ ቅፍ ያለው ውሃ ጠጥቼዋለሁ፣ እንክብካቤ አልጎደለበትም። ግን የጎደለው አንድ ነገር ነው፣ ፍሬ የለበትም። በል ቁረጥና ወደ እሳት ጣለው አለው የወይኑ ባለቤት። ጌታዬ እባክህ በአንድ ጊዜ ተስፋ አትቁረጥ፣ እስቲ ሁለተኛ ዓመት እድል ስጠው። ስንተኛ ዓመት እድል ስጠው? የሚገርማችሁ የወይኑ ጠባቂና የወይኑ ባለቤት ይግባባሉ በቋንቋ፣ በመካከላቸው ክፍተት የለም። እሱ ጠባቂ ቢባልም ክብሩ አይጎልበትም። የወይኑ ጠባቂ የወይኑ ባለቤት ቢባልም ከተነገረለት በላይ ነው። ክብር ለስሙ ይሁን። አሁን አንድ ዓመት ይጨመር ብሎ ለሁለተኛ ዓመት እድል አሰጠው ይላል። ሁለተኛ ዓመት ላይም እንዴ እንደለመደው ያ የወይን አትክልት ባለቤት ሩቅ ሀገር ሄዶ መጣና ሂሳብ አወራድልኝ ሂሳቤን ብሎ ወደ ወይን ስፍራ ሲገባ እንደ አምናው ያ ግንድ ምንድነው? ቅጠል ብቻ። ቁረጥና ወደ እሳት ጣልልኝ፣ አምናም መጣው ዘንድሮም መጣው ቅጠል ብቻ ነው ያገኘሁት አለው። ጌታዬ አለው ከይቅርታ ጋር ነገር በሶስት ይጸናል። ነገር በስንት ይጸናል? አንድ ጊዜ ለመጨረሻ ጊዜ እድል ይሰጠው ይሆናል። አቤት እግዚአብሔር ለኛ እድሜ የተባለውን እድል ባይሰጠን የዛሬ ፀሐይ እንሞቃለን ብላችሁ ታምናላችሁ? እድሜ እድል ነው። እድል ብቻ ሳይሆን እድሜ ትምህርት ቤት ነው። መቼ እንደሚደወል ግን አናውቅም። እድሜ መስታወት ነው። ያለፈውንም ያሁኑንም ያሳየናል። እድሜ እንዲህ ተብሎ ስጦታ ነው ተብሎ ከተነገረም በተሰጠን የእድሜ እድል ካልተጠቀምን በጣም ምስኪን ሰዎች ነው። አሁን ይሄ የወይን ስፍራ ለሶስተኛ ጊዜ እድል ተሰጠው። እድሉን አልተጠቀመም፣ ፍሬ ማፍራት አልቻለም። ወዲያው የወይኑ አትክልት ባለቤት ምን አለው? እነሆ አንተ ጠባቂ አደራህን በሚገባው ተወጥተሃል፣ ፍግ አስታቅፈሃል፣ ውሃ ጠጥተሃል። ግን ወይኑ አምናም ካቻምናም ዘንድሮ ቅጠል ብቻ ስለሆነ አድክሞሃል። ስለዚህ ለሌሎች ወይኖች ስንፍና እንዳያስተምር ድገሙልኝ እንጂ ለሌሎች ወይኖች ምን እንዳያስተምር? ስንፍናን እንዳያስተምር፣ ሌሎች ወይኖችን እንዳያቦዝናቸው፣ ቅጠል ብቻ እንዳያፈሩ እንዳያስተምራቸው ይሄ አሁን የደከምክበት የወይን ስፍራ እነሆ አሁን ፍሬ ማፍራት ሲጠበቅበት ቅጠል ብቻ ስለተገኘበት የምድሪቷ ሸክምና አረም ስለሆነ ቁረጥና ወደ እሳት ናርገው ጣለው አለው። ያም ጠባቂ እያዘነ ቆርጦ ወደ እሳት ጣለው ይላል። እግዚአብሔር ያድናችሁ። ኧረ አሜን ይባላል። ይህ አንደበት ነገ አፈር ይበለዋል። አሜን በሉ እስቲ። እግዚአብሔር ያድነን። አዎ ምን የጎደለብን ነገር አለ? እግዚአብሔር ምን የከለከለን ነገር አለ? ታዲያ ለምንድን ነው ፍሬ ማፍራት ያቃተን? ወንጌሉ አልቀረ፣ ስብከቱ አልጎደለም። ያልመጣ ያልሰበከ አገልጋይ የለም። ትንታግ ምላስ ያላቸው፣ የማሳመን ብቃት ያላቸው፣ አሸናፊ አንደበት ያላቸው፣ ፈትፍተው የሚያጎርሱ ሊቃውንት እዚህ አውደ ምሕረት ላይ ቆመዋል። ግን ለምንድን ነው ለውጥ የጠፋው ከኛ ዘንድ ብለን ስንጠየቅ እውነት እላችኋለሁ አዚም ተረይቶብናል። እንዳናድግ፣ እንዳንለወጥ፣ ፍሬ እንዳናሳይ፣ ለምድሪቷ ሸክም ሆነን እንድንገኝ ዓለም፣ ስጋዊ ፍቃድ፣ ሰይጣን በመተባበር ቀንበር ጭነውብናል።
መድኃኔ ዓለም በስልጣኑ ዓለም ሥጋዊ ፈቃድና ጠላት ሰይጣን የጫኑብንን ቀንበር አስወግዶ ቀላሉን ቀንበር ያሸክመን። የትምህርቱ ዓላማ ቀለል ያለ ቀንበር እንድትሸከሙ ነው። ልመልሳችሁ። ወይን የተባሉት ለጊዜው በአብርሃም የበረከት ቃል ኪዳን የተባረኩ እስራኤል ዘሥጋ ናቸው ይላሉ መተርጉማን። ለፍጻሜው በዘይቤያዊ ቋንቋ በክርስቶስ ኢየሱስ በከበረው ደሙ ፈሳሽነት ለተወለድን ላደግን ለእኔና ለእናንተ ለሐዲስ ኪዳን ምእመናን ሲቀጸል እስራኤል ዘነፍስ እንባላለን። እግዚአብሔር ታዲያ ለነዚህ ለእስራኤል ዘሥጋ ያላጎደለባቸው ነገር የለም። እነሱ ግን ውለታውን ዘንግተው ለጣዖት ተንበረከኩ። ለነ ብዔልፌጎር፣ ለነ ዳጎን፣ ለነ አስታሮት፣ ለነ በዓሊም ለተባሉ ለሰው እጅ ውጤቶች ተንበረከኩ። እግዚአብሔርን አስቆጡ። የማምለኪያውን አጸድ በጣዖት ተክተው እግዚአብሔርን አሳዘኑ። እንዲህም አለ እግዚአብሔር፣ ኑ እስቲ በእኔና በወይኖቼ መካከል እንዋቀስ። እኔ የከለከልኳችሁ ነገር ካለ ውቀሱኝ፣ ያጎደልኩባችሁ ነገር ካለ ክሰሱኝ አለ። አሁን ተመልከቱ። ልክ እንዲህ እንዳለ ደግሞ ወደ እኛ ዘመን መጣ። ሥጋውን ቆርሶ ደሙን አፍስሶ ወደ መቃብር ወርዶ ትንሣኤያችንን ሊያረጋግጥልን በመቃብር ገብቶ በሦስተኛው ቀን መግነዝ ይፈታ መቃብር ይከፈት ሳይል በመለኮት በሥልጣን በኃይል በግርማ ተነስቶ ትንሣኤያችንን አረጋገጠም። ለእስራኤል ዘነፍስ ለወይኖቼ ምን አጎደልኩባቸው? ከወደድኳቸው ፍቅር የተነሳ ቤዛ አድርጌ ነፍሴን አሳልፌ ስለ በጎቼ ሰጠው። ምን የጎደለ ነገር አለ? ወይኖቼ ግን እንዲህ ተከፍሎላቸው ዛሬም ድረስ ምንድን ናቸው? ቅጠል ናቸው። አዘነ እግዚአብሔር። አሁን ይህ አምላክ ወደ እኔና ወደ እናንተ ሕይወት ይመጣል ነው። ወደ ወይኖች ወደ እኛ ወደ እስራኤል ዘነፍስ መቼ በዕድሜያችን ቢበዛ 70 ካነስ ቢበዛ 80 ካነሰ ደግሞ 70 60 በሆነው ዘመን እግዚአብሔር ለ3 ጊዜ ይመጣል። ለስንት ጊዜ? ከ7 ዓመት እስከ 19 ዓመት የመጀመሪያው ክፍል፣ ከ20 ዓመት እስከ 42 ዓመት ለሁለተኛ ክፍል፣ ከ43 ዓመት ከበዛ 80 ካነሰ 70 በዚህ ዕድሜ ክልል ይመጣል። በልጅነት ዘመን ያጣውን ፍሬ ወጣትነት ዘመን ላይ ጎልማሳነት ዘመን ላይ ፍሬ ይፈልጋል። ፍሬ ሲያጣ ተስፋ አይቆርጥም። በመጨረሻው በስተርጅና ዘመን ይመጣል። በሁለት እግር መሄድ አቅቶን ሶስተኛ እግር ከዘራ ስንጨብጥ እድሜ ያስተምሮታል ብሎ በዚህ ዘመን መጨረሻ የእድሜያችን እንጥፍጣፌ ሰዓት ላይ ይመጣል። በእኛ እግዚአብሔር ተስፋ ስለማይቆርጥ በዚህ ሰዓት ላይ መጥቶ ፍሬ ይፈልጋል። ጠባቂው ደግሞ በዚህ እድሜ ክልል እየተከታተለ ይጠብቀናል። ፍሬ እንድናፈራ ያግዘናል። ምክንያቱም የእግዚአብሔር መናፍስት አገልጋዮች ቅዱሳን የሰው ልጆችን ይራዳሉ፣ ያገለግላሉ ተብሎ እንደተጻፈ ጠባቂ አለን። በቀንና በሌሊት የሚንከባከቡ የቀን 2 የማታ 2 ጠባቂዎች እግዚአብሔር አዘዝናል። ስሙ የተመሰገነ ይሁን። በ24 ሰዓት ውስጥ 4 ጠባቂ የተመደበልን። ደስ አይላችሁ? ደስ አይላችሁ ነው። ስለዚህም ነው እነሱ ጋር ካሉት እኛ ያጋሉት ይበልጣሉ ወይስ ያንሳሉ? ይበልጣሉ የምንለው በአንዱ መልአክ ጀርባ በአንዱ መልአክ ማንነት ውስጥ እልፍ አእላፋት አሉ። የቀን የሌሊት ጠባቂ አለ። እነዚህ ጠባቂዎች እኛ ወይኖቹን ፍሬ እንድናፈራ ምን ያደርጋሉ? እየኮተኮቱ ፍግ እያስታቀፉ ይንከባከቡናል። ፍሬ ያጣል እግዚአብሔር በሶስቱም የዕድሜ ክልል ዘመን ሲመጣ 3ኛው ዘመን ላይ መጥቶ መልአኩን ጠባቂውን ቁረጥና ወደ እሳት ጣለው። ለምን? የምድሪቷ ሸክም ይሆናል። ሌሎች ደግሞ ለጥቃቅን ገና ለሚያድጉ ወይኖች ስንፍናን ያስተምራል ብሎ ወደ እሳት ጣለው አለው። እግዚአብሔር ከእሳት ያድነን ያድናቸው። ይሄ ሲናገር ሽማግሌዎቹ እጆቻቸውን በአፋቸው ላይ ጭነው እንግዲያውሳ በዕድሜ ሸምግለን ሞገሳችን ካላደገ የምድሪቷ ሸክም ነው ብለህ ከተናገርከንማ የእግዚአብሔር ቃል እንዲህ ብሎ ከመሰከረ ከእርሱ ጋር የሚጣላ ማን ነው? እግዚአብሔር በሰጠን ቀሪ ዘመን ንስሐ ገብተን በሞገስ ለማደግ ዕድሜ እንዲሰጠን ጸልይልን አሉት። እግዚአብሔር ይርዳን። እስቲ እኛንም አሜን በሉ። ስለዚህ
ባጭሩ ስናጠቃልለው እድገት ምንድነው ለሚለው ጥያቄ ሁለንተናዊ ነው። መልሱልኝ። እድገት ምንድነው? ከፍ ድምጻችሁ። እድገት ምንድነው? በአፋል በውስጥም ልቀን ከብረን የምንገኝበት መታወቂያችን ነው። ዛሬ በእግዚአብሔር ለማመን የማትፈልገው ዓለም እንኳን እድገትን የድንጋይ ግንባታ ላይ ብቻ ትኩረት ሰጥታ እየደከመች ነው። ዛሬ ከተማ አደገ ሲባል አስፋልት፣ ከተማ አደገ ሲባል በድንጋይ ለድንጋይ ፎቅ ማነጽ፣ ከተማ አደገ ሲባል በቃ ቁሳዊ ነገሮች ላይ ትኩረት በመስጠት የኛንም የልብ ትርታ ስለሚያውቁ የሰለጠነው ዓለም አፍሪካውያንን በድንጋይና በተለያዩ ቁሳቁሶች ማታለል ይገባል ብለው እድገት ሲታሰብ የድንጋይ ግንባታ ነው። እድገት ሲታሰብ አስፋልት፣ እድገት ሲታሰብ ተወንጫፊ ባቡር፣ እድገት ሲታሰብ ወዘተርፈ ናቸው አፍሪካ ላይ ያሉት የእድገት ማረጋገጫው። የሰለጠነው ዓለም ላይ የደረሱ በተለይ ኢኮኖሚውን የሚያጠኑ ባለሙያዎች ስጋት በልባቸው ውስጥ ተሰንቅሮባቸዋል። ዛሬ እነ ኮሮና ቫይረስ የተባሉ በዓለም ላይ የሚቀሰቀሱ እንግዳ ክስተቶች፣ የህዝብ ብሶቶች፣ የታመቁ የህዝብ ችግሮች እየፈነዱ ሲመጡ ዓለም ትታወካለች፣ ዓለም ትጨነቃለች። ወደ ሰለጠነው ዓለም ስትገቡ ደግሞ በሳይንሱ ዘርፍ ያሉ ሳይንሳዊ ውጥረት አእምሯቸውን ጠፍንጎ ይዞታል። በተለይ አንድ መጽሔት ላይ ያነበብኩት በቅርብ ጊዜ በዚህ በካሮሎሚያን የሚባሉ ጠቢባን ወደፊት ስጋት አድሮብናል ብለው ተጨንቀዋል። ስጋታቸው ምንድን ነው? በቤተ ክርስቲያን የሚታወቅ አንድ ግዙፍ ኮከብ አለ። በቤተ ክርስቲያን ቋንቋ ምን ይባላል? ኦሪያሬስ ይባላል። ደግሞ ማን ይባላል? ኦሪያሬስ፣ የኮከቦች አውራ የሚባል ነው። ትልቁ ኮከቦችን የሚመራ ግዙፍ ኮከብ ነው። በሳይንስ ስያሜው ደግሞ ኮሜት ይባላል። ይሄ ኦሪያሬስ በሳይንስ ስሙ ኮሜት የተባለው ኮከብ ከምስራቅ ወደ ምዕራብ ዑደት ያደርጋል፣ ይንቀሳቀሳል፣ ይወነጨፋል። ከምስራቅ ወደ ምዕራብ፣ ከሰሜን ወደ ደቡብ በሚንቀሳቀስበት ሰዓት ላይ የፀሐይን ጠርዟን ሸርፎ ሊያልፍ ይችላል ተብሎ በአስትሮኖሚያን ዓለም ስጋት ገብቷል። የፀሐይ ጠርዟ ከተሸረፈ ምድር በእሳት ትነዳለች። ስጋት ያልሰጋ ዓለም የለም ነው ባቸው። ወደ ኢኮኖሚው ዓለም ደግሞ ስትመጡ ኢኮኖሚስቶች ልባቸው ላይ ተሰነቀረ አንድ ስጋት አጋጥሟቸዋል። ስጋቱ ምንድነው ካላችሁ እንዲህ የሚል ነው። ወደፊት አሉ 10 እና 20 ዓመት ውስጥ ስንት አልኳችሁ? በ10 በ20 ዓመት ክልል ውስጥ በዚህ ዘመን ውስጥ አሉ እድገት በድንጋይ ግንባታና በአስፋልት ዝርጋታ ብቻ የሚለካ ከሆነ የትውልዱ ሞራል ካልተጠበቀ የኢኮኖሚውን ጫፍ ነክተናል ብለው የሚጎሩ ሀገሮች እነ ቻይና፣ እነ አሜሪካ፣ እነ ሩሲያ፣ ሌሎችስ እነ ህንድ፣ እነዚህ ኢኮኖሚው ላይ ገብተው ውድድር ውስጥ የገቡ ወደዱም ጠሉም በትውልዱ ሞራል ላይ ካልተሰራ በድንጋይ ግንባታ ላይ ብቻ እድገት የሚረጋገጥ ከሆነ ወደዱም ጠሉም የዓለም ኢኮኖሚ 0 ዲግሪ ይወርዳል። ስጋት እኛ ችግራችን ነዋሪዎች አይደለንም፣ አኗኗሪዎች ስለሆነ አይሞቀን አይበርደን። የሰለጠነው ዓለም እየኖረ ነው። እኛ 3 ጊዜ መብላት አልቻልንም ነው ጥያቄያችን አለ እንዴ? እነሱ ከምግብ አልፎ ሌላ ጥያቄ እየጠየቁ ነው እኮ ወንድና ወንድ ይጋባ እኮ እያሉ እኮ ነው። እኛ ነዋሪዎች ስላልሆንን አኗኗሪዎች ስለሆንን አይገርመንም። ይሄ ዓለም ምን ያክል ውጥረት ውስጥ እንደገባ እወቁ። እውነት እላችኋለሁ የትውልድ ሞራል ከወደቀ ወደድንም ጠላንም ኢኮኖሚ ይወርቃል። ከኔ ጋር ናችሁ? ከኔ ጋር ናችሁ? የተማረው አካል በተማረው ወንበር ላይ ካልተቀመጠ፣ ያልተማረው አካል የተማረውን እመራለሁ ብሎ ከተነሳ ምን ይሆናል? ትውልዱ ሽባ ይሆናል። ሀገራችን ላይ የምናያቸው ችግሮች እኚህ ናቸው። ከቀበሌ እስከ ትልቁ ስልጣን የማይመጥነው ሰው ህዝቡን እመጥናለሁ ብሎ መምራት ከጀመረ ምን ይሆናል? ህዝብ ይባላል። እግዚአብሔር ከዚህ ያድነን። አሜን በሉ። ተመጣጥነን ካልሄድን፣ የተማረው ካልመራ፣ ያልተማረው የተማረውን እመራለሁ ካለ ሀገርን መገልበጥ ይመጣል። ይሄ እንዳይሆን ምን ያስፈልጋል? የትውልዱ ሞራል መጠበቅ አለበት። ስለዚህ እድገት ምንድነው? ሁለንተናዊ ካልሆነ አንዱ አንዱን
እየናደ ያጠፋዋል ነው። እግዚአብሔር እድገታችንን ሁለንተናዊ ያደርግልን። አረ አሜን በሉ። ሁለንተናዊ ያደርግልን። እየተግባባን ነው? እየተግባባን ነው ወይ? ትምህርቱ እያለቀ ነው። አዎ ይሄን ካልኳችሁ ስለ እድገት አስፈላጊነት ጥቂት ነገር ልጠቁማችሁ። መቼም እዚህ ጉባኤ መካከል ቁጭ ብላችሁ የምታዳምጡት ጥቅሙን ካላወቃችሁ ጊዜያችሁ ተቃጥሏል። ነጋዴ ለማያተርፈው ንግድ አይጓጓም። ከኔ ጋር ናችሁ? ከሀገር ሀገር እንደ ሸቀጣ ሸቀጥ ዕቃ የሚንከራተተው ነጋዴ ለምንድን ነው? ለትርፍ ነው አይደል እንዴ? ትርፍ ከሌለ ምን አለ? ድካም ብቻ። እናንተም እዚህ ቁጭ ብላችሁ በማይመች መቀመጫ ላይ ድንጋይ ላይ ቁጭ ብላችሁ ጊዜያችሁ ሰውታችሁ የእናንተ ጓደኞች ዛሬ በየመሸታ ቤት ገብተው ጃምቦ ጨብጠው ችርስ እያሉ ዋጋ እንኳን ቢጨመር ወደ ኋላ ለማፈግፈግ አቋም የያዙ ከመጠጥ ጋራ ግብ ግብ ወደ ውትድርና ለወጣ ነው ብሎ ሲናገር ወይ እማረካለሁ ወይ ደግሞ እማረካለሁ አለ እንዴ? ወይ እሞታለሁ ወይ እገላለሁ ነው የሀገር ዳር ድንበር ለማስከበር። ወታደር ሲወጣ ሁለቱም ነገር ይዞ ነው። የመጀመሪያው አሸንፋለሁ ነው። እሸንፋለሁ ብሎ ከወጣ ያለ መሳሪያ እጁን ይሰጣል። አሸንፋለሁ ብሎ ከወጣ ይማረካል። መጀመሪያ አይምሮ ነው። እየሰማችሁ ነው? ስለዚህ ትርፍና ኪሳራ ያለየ የክርስትና ዓለም ውስጥ የገባ ሰው ግራ ይጋባል። ስለ እድገት ስናወራ ጥቅሙን ማወቅ አለባችሁ። ምክንያቱም የእድገት አስፈላጊነትን ያላወቀ አማኝ ስለ እድገት ሲወራ ጆሮን ይኮረኩራል። ስለዚህ የእድገት አስፈላጊነትን አንድ አማኝ ማወቅ አለበት። በህይወት ምድብ የሚመደቡ 3 ነገሮች አሉ። ስንት ነገሮች? አንደኛ ማን ነው? እጽዋት። ሲወላችሁ ሁላችሁም በሉ እጽዋት በሉ እስቲ። ሁለተኛ እንስሳት፣ ሶስተኛ የሰው ልጅ። እነዚህ ምንድን ናቸው? የህይወት ምድብ ባለቤቶች ይባላል። በደንብ ሰው የምን ምድብ ባለቤቶች? ሶስቱም ምን አላቸው? በሉ እንጂ ምን አላቸው? ህይወት አላቸው። ሶስቱም ደግሞ አንድ የሚያመሳስላቸው ነገር አለ። ሶስቱም ያድጋሉ። ድገሙኝ። ምን ያደርጋሉ? ያድጋሉ። የሶስቱም የሚስማሙበት አንዱ ማስማማያቸው እድገት ነው። የሚገርማችሁ እነዚህ ሶስቱም በእድገት ህልውናቸውን ያረጋግጣሉ። በተለይ የእንስሳት ህይወት ደመነፍስ ነው። ድገሙኝ። ምንድን ነው አልኳችሁ? ደመነፍስ ነው። ወደ ተፈጠሩበት ሲሞቱ ይመለሳሉ። ደመነፍስ ናቸው። ሁለተኛው የእጽዋት ህይወት ደግሞ ልምላሜ ነው፣ አረንጓዴ ነው። እዚህ ግቢ ውስጥ ያሉት አጸዶች ስታዩዋቸው አረንጓዴ ናቸው። የመኖራቸው ማረጋገጫ መረንጎዳቸው ነው። ሶስተኛው ሰው ነው። ሰው ከእጽዋትና ከእንስሳት የሚለየው በምንድን ነው ከተባላችሁ በቁመት ብቻ ሳይሆን በአእምሮና በመንፈሳዊ ህይወት አድጎ ልቆ የሚገኝ ክቡር ፍጡር ነው። የሰው ልጅ ነው። እውነት ነው። ዛሬ ከብቶችን በማደለብ ላይ እንደገና የወተት ላሞችን በማርባት ላይ ያሉ አካላት የወተት ላሞችን እነሆ ወተት ይዘው ሲመጡ ወተቱ ወደ ገንዘብ ሲቀየርላቸው ይደሰታሉ። ምን ይላሉ? ይደሰታሉ። ከብቶችን የሚያደልቡን በ3 እና በ6 ወር ገደብ ውስጥ እነሆ ያደለቧቸው በጣም ዋጋ የከፈሉባቸው ከብቶቻቸው ወደ ገበያ ወጥተው ረምጣ ገንዘብ ይዘው ሲመጡላቸው ምን ይላሉ? ደስ ይላቸዋል። እጽዋትን በጓሯቸው የሚያፈሉ ባለሙያዎች ደግሞ ያቺ ያፈሏት አንዷ ችግኝ ደስታ 30፣ 60፣ 100 አፍርታ ስትገኝ ወደ ገበያ ወጣ በገንዘብ ስትመነዘር ይደሰታሉ። ተመልከቱ እንግዲህ እነዚህ ከብቶች የሚያደልቡ በመደለባቸው ከተደሰቱ፣ እጽዋትን የሚያፈሉ ችግኝን የሚያፈሉ ችግኝ አድጎ ለገበያ ቀርቦ ገንዘብ ካመጣ ካስደሰታቸው፣ የሰው ልጅ ግን ነው ከሁለቱ ምንም እንኳን በእድገት ይመሳሰላሉ ተብለው እጽዋትና እንስሳት ከሰው ልጅ ጋር ቢስማሙም አንድ ቢሆኑም የሰው ልጅ ግን ለየት የሚያደርገው ምንድን ነው ከተባላችሁ ውስጡና ላዩ ድገሙልኝ። ምን አልኳችሁ? ውስጡና ላዩ ተስማምቶ ካላደገ ከማስደሰት ይልቅ ምን ይሆናል? አሳሳቢ ይሆናል። ዛሬ ሩፋኤል አካባቢ ጉለሌ እዚህ አካባቢ ላይ እንደው ለአይን ያዝ ሲያደርግ አይናቸው እንደ ባውዛ በርቶ ጉንጫቸው በጫት ገረባ ተሞልቶ ሺሻ ጋንጃ እየተጠቀሙ በድድ ማስጫ ድንጋይ ላይ ቁጭ ብለው ወጪ ወራጁን እንደ ጠራራ ውሻ የሚላከፉ ወንዶች የሉ? የሉም ማለት ነው። እድለኛ ናቸው። የሉም እንዴ? ኧረ አዲስ አበባ እዚያ አትታማም። ምን ችግር አለ?
መጠጥ ቤት ገቡ ከቆርኪ ጋር አብሮ የሚጠረቅ ወጣት የበዛበት በጫት ገረባ ስር ወርቆ የሚገኝ ወጣት የበዛበት ነው። ታዲያ እነዚህ ሰዎች መንገድ ላይ አይታችኋቸው አንዳንድ ጊዜ ቅዱስ ሩፋኤል አደራህን ይሄን ሰውዬ በቀናይቸው እንዲህ ካስፈራኝ ማታ ቢያገኘኝማ ምን እንደሚያደርግ ስለማቅ ከዚህ ሰው አይነ ሰው አላላችሁ? ለምን ይሄን ሰው ፈራችሁት? የፈራችሁበት መሰረታዊ ምክንያት ምንድን ነው? ይሄ ሰው በቀናይታችሁ ማታ እንዳያገኛችሁ ያስጨነቃችሁ ነገር ምንድን ነው ከተባላችሁ አንድ ነገር ነው። እሱ ምንድን ነው? ይሄ ሰው ውስጡና ላዩ ስለተጣላበት ከራሱ ጋር የተጣላ ሰው ሰውን ከመግደል ወደኋላ አይልም። ስለዚህ ወጣቶች የሰው ልጅ ከእጽዋት ከእንስሳት ምንም እንኳን በእድገት በህይወት ምድብ አንድ ቢሆንም በማደግ በመለወጥ በመንፈሳዊ በቁመት በአካል በእድሜ በጥበብ በሞገስ በመንፈስ አድጎ የሚገኝ ክቡር ፍጡር ነው። ውስጡና ላዩ ካልተስማማ ስጋት ይፈጥራል እንጂ አያስደስትም። እግዚአብሔር ውስጣችንና ላያችንን ያስማማልን። አሜን ወርሲ ዛሬ ሚዲያ ላይ ስትወጡ እኔ አክቲቪስት ነኝ የሚለው ሰው ከራሱ ጋር ተጣላ ራሱን ሳያስታርቅ ህዝብ ለማስታረቅ ይወጣል። አዎ ራሱን ሳያግባባ ህዝብ አግባባለሁ ብሎ ይወጣና አበላሽቶ ይወርዳል። የዘመናችን ችግር ራሳቸውን ከራሳቸው ጋር ሳያስታርቁ ጥርሳቸው ምላሳቸውን ስለነከሰ ጥርሳቸውን የሚያኮርፉ ሰዎች በበዙበት አለ። ቀኝ እግራቸው ግራ እግራቸውን ስለገጨ በቀኝ እግራቸው ላይ ቂም አርግዘው የሚንቀሳቀሱ የገዛ አካላቸውን የሚያኮርፉ ሰዎች በበዙበት ዓለም ለጎረቤት ሰላም እመጣለሁ ብለው ቢናገሩ ውሸት። መጀመሪያ ውስጣችንና ላያችን ቅዱስ ሩፋኤል ያስማማልን። አሜን በርሱ። ማን ያስማማልን? ወጣት ወንድሜ ውስጥና ላይ ካልተስማማ ለሀገር ስጋት ነው። አንተ አጥፊ ነህ። ክብሪት ይጫር እንጂ ቤንዝል አቀባይ ነው። ያ እንዳይሆን ምን ያስፈልጋል ከተባለ የእድገትን ጥቅም ማወቅ አለብን። ይሄን ስላችሁ አንድ ነገር እንዳትረሱ። ስለዚህ የእድገት ጥቅሙ ምንድነው ነው ስትባሉ አንደኛ የሰብዕናችን ክብር ነው። እስቲ ሁላችሁ በሉ የሰብዕናችሁ በሉ ክብር ነው። ሰው የመባላችን ምንድነው? መታወቂያ እድገት። አንድ ሰው የሚባለው ምን ሲያደርግ ነው ከተባለ የተሟላ እድገት ሲያደርግ ጥቅሙን ሲያውቅ ነው። የእድገት ጥቅም የሰብዕናችን ክብር። ሁለተኛ የእድገት ጥቅም ምንድነው ስንባል መርሳት የሌለብን የመንፈሳዊ ህይወታችን መጋጋጫ ጌጥ ነው። እስኪ ሁላችሁ በሉ መጋጋጫ በሉ እስኪ ጌጥ ነው። ቤተ ክርስቲያን በጌጦቿ ትታወቃለች። ከኔ ጋር ናችሁ? ሻኩራ አላት። በምን በወጋግራዎቿ ትታወቃለች። በድምድማቷ ትታወቃለች። ማን? ቤተ ክርስቲያን። በታቦቷ ትታወቃለች። በቅዱሳኖቿ ትታወቃለች። እነዚህ የቤተ ክርስቲያን ውበት መግለጫዎች ናቸው። ከኔ ጋር ናችሁ? ከአዳራሽ የምትለየው በመንፈሳዊ መጋጋጫ ጌጦቿ ቤተ ክርስቲያን ትለያል። አንድ መንፈሳዊ ሰው ከአህዛብ የሚለየው በእድገት ማረጋገጫ በሆነው ጌጡ ነው። የእድገታችን አንዱ ዓላማም የመንፈሳዊ ህይወታችን መጋጋጫ ኩላችን ነው ማለት ስናድግ ኩል እየተኳለ ነው። ሶስተኛ የእድገት ጥቅሙና አስፈላጊነቱ ምንድን ነው ከተባላችሁ የመጨረሻው መልስ ምንድን ነው? ስለ እድገት ጥቅም ስናወራ የመንፈሳዊ አባቶቻችን በወንጌል የወለዱን የመምህራኖቻችን እረፍት ነው። ሲሆንላችሁ በሉ የመምህራኖቻችን በሉ እስቲ እረፍት ነው። ጳውሎስ በሰላም ያንቀላፋ። አሜን በሉ እስቲ። ቅዱስ ጴጥሮስ በሰላም ያንቀላፋ። አራት ታላላቅ ሊቃውንት ሀገር በቀሎቹ በስጋ የተለዩን በሰላም ያንቀላፉ። ወልደው አምጠው ኮትኩተው ፍትፍት እያበሉ አጥንት እያስቆረጠሙ ያሳደጉ ሊቃውንት በመቃብራቸው መባካችሁ እርፍ ይበሉ። እርፍ ማለት የሚችሉት አጥንታቸው ሰላም የሚያገኘው እኛ ልጆቻቸው ምን ስንሆን ነው? ስናድግ ነው። በምን ስናድግ? በመንፈሳዊ ህይወታችንም በስጋ ማንነታችንም ስንልቅ ነው እረፍት የሚያገኙ። እኛ ካላደግን አድሮ ቃሪያ ከሆንን እንደ ሰነፍ ወታደር ባለንበት የምንረግጥ ከሆነ አባቶቻችን አጥንታቸው እረፍት ያጣል። ስለዚህ የመምህራኖቻችን የአስተማሪዎቻችን የማረፋቸው የእረፍታቸው ማረጋገጫ እኛ አድገን ስንገኝ ነውና አድገንላቸው ለውጥ አምጥተን አጥንታቸው በሰላም እንዲያርፍ እግዚአብሔር ፈቃድ ይሁን።
በአጠቃላይ እንግዲህ እድገት ጥቅሙን ከተረዳን የእድገት አንዱ መገለጫው የህይወት ለውጥን ይፈልጋል። የምን ለውጥን ይፈልጋል? አዎ ለውጥ ካላመጣችሁበት አስተማሪዎቻችን የሞቱትም አያርፉ፣ በአካለ ስጋ ያሉትም አይረኩ። ለውጥ ያስፈልጋል። አንድ ሰው በአንድ መስሪያ ቤት ዘመኑ ሲገባ አንድ ቀን ላይ ወንጌል ሊሰበክ መጣ። የተሰበከው ወንጌል ቀብር ሊቀብር መጥቶ ነው። ባለፈው እንዳልኳችሁ ቀብር ሊቀብር መጣና ተሰበከ። መቼም አንዳንድ ጊዜ በመከራ ሰዓት የሚነገር ነገር ልብን ይገዛል። ከኔ ጋር ናችሁ? ልክ በዚያ በሞተው ጓደኛው አንጻር እሱን አድራሻ አድርገው መምህሩ ሲያስተምሩ ልቡን አንድ ቃል ነካው። ከዚያ በኋላ ዝልፍልፍ ብሎ ወደቀና በሉ ወደ ካህኑ ዘንድ ሂዱና በመስቀል ይባረካል። ተባረከ። ምን ሆነ ማለት? እኔ የብዙ ሰው ደም እጄ ላይ አለብኝ። የማን ደም አለ? የብዙ ሰው ደም። ስለዚህ አስክሮ ጣሪ የተናገሩት ቃል እጅግ በጣም ከሚሳኤል በላይ ልቤን ምን አደረገው? ሰበረው። እንክትክቱን አወጣ። መቆም አቃተኝ። ስለዚህ አባቴ ይቅርታ ለምኑልኛል። ይሄንን እግዚአብሔር አይፈታችሁ። አሜን በሉ እንጂ። ከዛ በኋላ እኛ አባት ክትትል አደረጉና ህይወቱን ለወጡለት። አንድ ቀን ይሄ ተለወጠው ሰው አምና በመስሪያ ቤት የሚያውቀው ጉቦ እየተቀበለ ሰው እያስለቀሰ ደሃ እያስነባ ይኖር የነበረ ሰው ተለውጦ ህይወቱ አዲስ እንደሆነ ያልተረዳው ከሱ በላይ ያለው ባለስልጣን ይጠራውና እንዲህ አለው፣ ወዳጄ አቤት፣ ከተወሰነ ጊዜ በኋላ በጣም ተቀይረብኛል። በእነሱ ቋንቋ የባህሪ ለውጥ፣ ባህሪ አይለወጥም፣ ጠባይ ነው የሚለወጠው። ከኔ ጋር ናቸው። የባህሪ ለውጥ አለው፣ አስተካከለው። የጠባይ ለውጥ በላው፣ የጠባይ ለውጥ እሻምጥታል። ምን ሆነ ነው? እንደ አምናው እንደ ካቻምናው አልሆንክልኝም፣ ምን አጋጠመ አለው። ጌታ ያለው እውነት ነው፣ መለወጤን ተረድተልኝ ከሆነ እሰየው፣ ተለውጫለሁ፣ እንደ አምናውና እንደ ካቻምናው አይደለሁም ማለት። እንዴት ስለው እንዴት ብሎ ሲጠይቀው እንደ አምናውና እንደ ካቻምናው ከሆንኩማ መኖር አቁሜያለሁ ማለት ነው። ምን አድርጌያለሁ ማለት ነው? እስቲ መኖር ያቆማችሁ እንደ አምናው አሁንም እንደ ካቻምናው አሁንም ውሸት፣ ዝሙት፣ ክፋት፣ ተንኮል፣ የስጋ ሀሳብ የሰለጠነባችሁ እየተሰለጠ ለውጥ ያላመጣም። እስቲ እጃችሁ እንደ አምናው ከሆነ ለውጥ ያላመጣ። ስለዚህ እድገት ምን ይፈልጋል? ለውጥ ይፈልጋል። እግዚአብሔር እንድንለወጥለት ይርዳል። አሜን። ወስቲ የመጨረሻውና የትምህርታችን መደምደሚያና መቋጫ ሐሳብ አንድ አማኝ ታዲያ በሰው በእግዚአብሔር ፊት በነገሮች ተለውጦ አድጎ ለውጥ እንዳያመጣም በጣም እየሞገተ የሚያስቸግረው እንቅፋት ምንድን ነው ተብሎ ሲጠየቅ አጭር መልስ ብቻ ነው የምሰጣችሁ። ከብቶች እንዳያድጉ አባሰንጋ የሚባል በሽታ አለባቸው። ምን የሚባል በሽታ? አባሰንጋ። እሺ፣ እጽዋት እንዳያድጉ አረም የተባለ ጠላት አለባቸው። ማን የተባለ? አረም የተባለ እየተቀጣጠለ እየተጣባ ምግብ የሚሻማቸው አረም የእጽዋት ጠላት ነው። ሶስተኛው ሕፃናት እንዳያድጉ ደግሞ ምን ጠላት አለባቸው? የተመጣጠነ ምግብ እጥረት። ከኔ ጋር ናችሁ? የጤና ሚኒስቴር በቤታችን ባለው ቴሌቪዥን ስክሪን ላይ እየወጣ አንድ እናት የወለደችውን ልጇን ቢያንስ ስንት ወር ማጥባት አለባት? በሉ እንጂ ስንት ወር ማጥባት አለባት? ቤተ ክርስቲያን የሳይንሱም የሁሉም ቤት ናት። 6 ወር በተከታታይ ማጥባት አለባት። ምን እንዲሆን? ልጇ ጤናማ እንዲሆን። ከዚያ በኋላ ደግሞ የተመጣጠኑ ምግቦችን ምን ማድረግ አለበት? መመገብ አለበት። የሕፃናት ጠላት የተመጣጠነ ምግብ እጥረት፣ የእጽዋት ጠላት አረም፣ የከብቶች ጠላት ደግሞ ልዩ ልዩ በሽታዎች አሉ። በክርስትና ዓለምም አንድ አማኝ በነገሮች እንዳያድግ በሰውና በእግዚአብሔር ፊት ለውጥ እንዳያመጣ እየተሰበከ እየተነገረው ጆሮ ላይ ብቻ ተንቆርቁሮ ልቡ ላይ ሳይደርስ ፈሶ የሚቀርበትን ምን አይነት ጠላት አለበት ከተባለ የመጀመሪያው የመንፈሳዊ እድገታችን ጠላት ያልተባረከ ጓደኛ ነው። እግዚአብሔር ካልተባረከ ጓደኛ ይሰውራችሁ። ያልተባረከ ጓደኛ ወይንም ያልበረታ ክርስቲያን፣ መንፈሳዊ ዕውቀት ስጋዊ ዕውቀት የጎደለው ክርስቲያን የማያምኑትን ወደ ራሱ ከመሳብ ይልቅ የማያምነው ያልበረታውን ክርስቲያን ስቦ በቁጥጥሩ ስር ለማዋል አቅም አለው። ስለዚህ
ለኃጢአት ከሚያባብሉ፣ ለክፋት ከሚያባብሉ፣ ለዘረኝነት ከሚያባብሉ፣ ለተንኮል ከሚያባብሉ፣ ለክፋት ከሚያባብሉ ጓደኞች መራቅ አለብን። የአንድ መንፈሳዊ ወጣት የእድገቱ ጠላት ያልተባረከ ስጋዊ ጓደኛ ይዞ ሲገኝ ነው። ለዚህም ነው መዝሙረኛው ዳዊት በመዝሙር 17:25 ላይ እንዲህ አለ። ሁላችሁም በሉ ከቸር ጋር ከዋልክ በሉ እስቲ ቸር ትሆናለህ። ከቅን ጋር ከዋልክ በሉ ቅን ትሆናለህ። ከንጹህ ሰው ጋር ከዋልክ በሉ እስቲ ንጹህ ትሆናለህ። አራተኛው ከጠማማ ጋር ከዋልክ ምን ትሆናለህ? ጠማማ ትሆናለህ። ከቸር ጋር ከዋልክ ቸር ትሆናለህ። ትርጓሜ ከወጣኒ ጋር ወጣኒ፣ ከቅን ጋር ከዋልክ ቅን ትሆናለህ። ማዕከላዊ ከሆነ ጋር ከዋልክ ማዕከላዊ፣ ከንጹህ ሰው ጋር ከዋልክ ንጹህ ትሆናለህ። ፍጹም ደረጃ ከደረሰ ጋር ከዋልክ ፍጹም ትሆናለህ። ከቸር ጋር ከዋልክ ቸር ትሆናለህ። 30 ፍሬ ካፈራው ጋር 30 ፍሬ ታፈራለህ። ከቅን ጋር ከዋልክ ቅን ትሆናለህ። 60 ፍሬ ከሚያፈራው ጋር 60 ፍሬ ታፈራለህ። ከንጹህ ሰው ጋር ከዋልክ ምን ትሆናለህ? ንጹህ ፍሬ ታፈራለህ። 100 ከሚያፈራው ጋር 100 ፍሬ ታፈራለህ አለና ከጠማማ ጋር ከዋልክ ምን ትሆናለህ? ጠማማ ትሆናለህ። ስለዚህ ጓደኞቻችሁን ለዩ። ፍቅረኛሞች ሆናችሁ ወንዱም ሴቱም ሆናችሁ በሃይማኖት የማትግባቡ፣ በሃይማኖት አንድ የማትሆኑ ከሆነ አንዱ ለአንዱ የእድገት ጠላት ይሆናል። አማኝ በእምነት የሚመስለውን አካል ማድረግ አለበት። ሲያጭ መስፈርቱ ይሄ መሆን አለበት። ያልተባረከ ጓደኛ እንቅፋት ነው። በአንደኛ ቆሮንቶስ ምዕራፍ 15 ቁጥር 33 ላይ ክፉ ጓደኛ መልካሙን አመል ያጠፋል ተብሏልና ለእድገት ጠላት፣ ለስጋዊ እድገት፣ ለመንፈሳዊ እድገት ጠላት የመጀመሪያው ግንባር ቀደም ውሎ ወይንም ጓደኛ ነው። አንድ ራቅ ያለ ዘመን ፈላስፋ ምን አለ? አንተ ማን እንደሆንክ እንድነግርህ ከፈለግ ከማን ጋር እንደምትውል ንገረኝ ብሏልና እግዚአብሔር ከተባረኩት ጋር እንድንውልና እድገታችን በሁለቱም መስመር ለውጥ የሚያመጣ እንዲሆን የሱ ፈቃድ ይሁንልን። ሁለተኛ የእድገት ጠላት በዚህ ዘመን ማለት የቃሉ ረሃብ ነው። እግዚአብሔር ከቃሉ ረሃብ ይሰውረን። አሜን በሉ እስቲ። ሕፃን ልጅ እንዲያድግ ምን ያስፈልገዋል? ወተት ያስፈልገዋል። የተመጣጠነ ምግብ ያስፈልገዋል። እንዲሁም የሚያድግ ልጅ የለም። ስለዚህ ከቃሉ ረሃብ ተጠንቀቁ። በትንቢተ አሞጽ ምዕራፍ 8 ቁጥር 11 ላይ በመጨረሻው ዘመን በምድር ላይ ረሃብን የምሰድበት ሰዓት ይመጣል። ረሃብ ስላችሁ የእንጀራና የዳቦ አይደለም ማለት። ረሃብ የተባለው የእግዚአብሔርን ቃል የምትራቡበት ዘመን ይመጣል። በዮሐንስ ወንጌል ምዕራፍ 9 ቁጥር 4 ላይ ብርሃን ሳለላችሁ በብርሃን ተመላለሱ፣ የማይገፋ የሚዳሰስ የጨለማ ዘመን ይመጣል። በዚያ ዘመን ላይ ይግባኝ አይሰማም። አሁን ይሄ ሰዓት የብርሃን ሰዓት ነው። አሁን ይሄ ሰዓት የእርቅ ሰነድ ከእግዚአብሔር ጋር የምንፈራረምበት ሰዓት ነው። ተጠቀሙበት፣ እንጠቀምበት። የቃል ረሃብ እንዳያጋጥማችሁ። ቤት ውስጥ ሆነው የተራቡ ብዙ አሉ። ቤት ውስጥ ሆነው እየቀደሱ እያስቀደሱ ከቃል የተጠሙ ብዙ ሰዎች አሉ። ረሃቡ እንዳያገኘን ግን ጥንቃቄ ያስፈልጋል። አንደኛ ጴጥሮስ ምዕራፍ 2 ቁጥር 1 ላይ እንግዲህ አለ ቅዱስ ጴጥሮስ ክፋትን ሁሉ፣ ተንኮልንም ሁሉ፣ ግብዝነትንም ሁሉ፣ ቅንዓትንም ሁሉ፣ ሐሜትንም ሁሉ አስወግዳችሁ። ድገሙን። ምን አድርጋችሁ? አስወግዳችሁ ጌታ ቸር መሆኑን ቀምሳችሁ እንደሆነ ለማደግ አለ። እሱ ሁላችሁ ለማደግ በርሱ በእርሱ እንድታድጉ አሁን እንደተወለዱ ሕፃናት። ድገሙን። አሁን እንደተወለዱ ሕፃናት በርሱ። አዎ አሁን እንደተወለዱ ሕፃናት ተንኮል የሌለበትን ምን የሌለበትን የቃሉን ወተት ተመኙ። ምን የሌለበትን አቋችሁ? ተንኮል የሌለበትን የምን ወተት? የቃሉን ወተት ተመኙ። የቃሉ ረሃብ ካለ ለመንፈሳዊ እድገት ትልቅ እንቅፋት ነው። ረሃብተኛ ልጅ ምግብ ካላገኘ እንደሚመነምን እንደሚከሳ ዘወትር ቃሉን የማያገኝ አማኝ ክርስቲያን መንፈሳዊ መመንመን ያጋጥመዋል። ይሄ እንዳይሆን ከቃሉ አትራቁ። ቃሉን ስንሰማ 3 ጥቅም እናገኛለን። አንደኛ ቃሉ ይወልደናል። ድገሙኝ። ቃሉ ይወልደናል በርስቱ ምን ያደርገናል? ይወልደናል። ቅድም ያነበብኩላችሁ መልእክት ነው። የመጀመሪያ አንደኛ ጴጥሮስ ምዕራፍ 1 ቁጥር 23 ላይ ዳግመኛ የተወለዳችሁት ከሚጠፋው ዘር አይደለም በሕያውና ለዘላለም በሚኖር በእግዚአብሔር ቃል ከማይጠፋው ዘር ነው።
ቃሉ ምን ያደርጋል? ይወልዳል። ስታዳምጡት ውልደት ይፈጽማል። ሁለተኛ ቃሉ ስናዳምጥ ከቃሉ ሳንርቅ የምናገኘው ጥቅም ምንድነው ከተባለ ቃሉ መውለድ ብቻ ሳይሆን ደስ ይበላችሁ ቃሉ ያሳድጋል። ሁላችሁ ቃሉን ያደርጋል፣ ያሳድጋል። ማስረጃ ቃሉ እንደሚያሳድግ መጽሐፍ እንዲህ ይላል በቅዱስ ጳውሎስ መልእክት ላይ በቅዱስ ጴጥሮስ መልእክት ላይ ምዕራፍ 1 አንደኛ ጴጥሮስ ምዕራፍ 1 ቁጥር 2 ምዕራፍ 2 ቁጥር 3 ላይ ምዕራፍ 2 ቁጥር 3 ላይ እንዲህ ይላል ለመዳን በሉ በእርሱ እንድታድጉ ይገባል አለ። ቃሉ ይወልዳል፣ ቃሉ ያሳድጋል፣ ቃሉ ደግሞ በሶስተኛ ደረጃ አደራውን ይወጣል። ድገሙኝ፣ ምንም ይወጣል? አደራው ምንድነው? ከእሳት ያድናል። አደራው ምንድነው? ከተቀጠረባችሁ ሞት ይታደጋል። አደራው ምንድነው? የነደደውን ዓለም ወደ ቀዝቃዛነት ይቀይራል። ይችላል አይችልም? ቃሉ ይችላል። አደራ ይወጣል። አደራው ምንድነው? ምዕራፍ 20 ቁጥር 32 አሁንም ለእግዚአብሔርና ያንጻችሁ ዘንድ በቅዱሳንም ሁሉ መካከል ርስት ይሰጣችሁ ዘንድ እነሆ ለሚቻለው ለጸጋው ቃል አደራ ሰጥቻችኋለሁ። እሺ ሁላችሁ በሉ አደራ በሉ እስቲ። ሰጥቻችኋለሁ። አደራው ምንድነው? ርስትን ማካፈል። ኢያሱና ካሌብ ከነዓንን በገመድ ለእስራኤላውያን ምን አድርገዋል? ለ12ቱም ነገደ እስራኤል አከፋፍሎ ሰጥተዋል። አማናዊ ርስታችን መንግስተ ሰማያት ናት። ያንን ዓለም በርስት ገመዳችን በድንግል ማርያም በኩል የሚያከፋፍለን አደራ የተቀበለው ምን ነው? ቃሉ ነው። ስለዚህ ቃሉ አደራን ይወጣልና ከቃሉ ረሃብ ተጠንቀቁ ነው። ሶስተኛውና የመጨረሻው የመንፈሳዊ እድገት ጠላት ምንድነው? የማይገባ እርካታ። እግዚአብሔር ከዚህ ያድናቸው። አሜን በሉ እስቲ። አዎ የማይገባ እርካታ በብዛት እኛ ላይ ተጭኗል። ለምሳሌ መርካት በሚገባን በዓለማዊ ነገር ገና አረካንም የሚል ብዙዎች ነው። ገጣባ አህያ ያለው ባጃጅ ይመኛል። ባጃጅ ያለው ደግሞ አሁን የሚመጡ ዘመናዊ መኪኖችን ራባፎር ኤክስኪዩቲቭ ወዘተርፈ አያስፈልጋችሁም እያሉ ጋር ተቃውሟል። የሰው ልጅ በስጋ እስካለ በቃኝ ብሎ አያውቅም። መጽሐፍ ግን ይላል በአንደኛ ጢሞቴዎስ 6:6 ላይ እስኪ ሁላችሁም በሉ ኑሮዬ ይበቃኛል የሚል በሉ እስቲ። እግዚአብሔር ወደ መምሰል ያድጋል። ማን ወደ መምሰል? አዎ እግዚአብሔር የምንመስልበት አንዱ ዕውቀት ነው፣ ጽድቅ ነው፣ ቅድስና። ወደዚህ ጸጋ የሚያሳድገን በዓለም በቃኝ ስንል ነው። እና ዛሬ በቃኝ የሚል የለም፣ እየተፋ ድራታል እንጂ ችግር ነው። እግዚአብሔር ከዚህ ያድነን። አሜን በሉ እስቲ። በዓለም ጉዳይ በቃን ብለን በኑሯችን እግዚአብሔር እንድናከብር እሱ ይርዳል። በቃን የማይባል ምንድነው ከተባላችሁ መንፈሳዊ ዓለም ነው። መንፈሳዊ ዓለም ትላንት ሰርቻለሁ ዛሬ አልሰራም አትሉ፣ በጎ ስራ። ትላንት ወድጃለሁ ዛሬ አልወድም አትሉ። ዛሬ ግን ነገራችን ሁሉ ተደበላልቋል። መርካት በማይገባን ነገር በቃኝ ብለን እጅና እግራችን አጣጥፈን ቁጭ ብለናል። ትላንት በሰራ ነው ግሸን ማርያም ሄጃለሁ እሱን ለጽድቅ ያድርግልኝ፣ ዝቋላ ሄጃለሁ በቃ እሷን ለበረከት ያድርግልኝ፣ መጓጓዝ አያስፈልግም ብለን ትላንትና በተጓዝናት ጉዞ የምንኩራራለን። ወንጌልማ በነከሌ ጊዜ ተሰበከ ብለው ደግሞ ቤት በራቸውን ዘግተው ቁጭ ያለሉ አሉ። ሰንበት ትምህርት ሲማሩ የነበሩ ዛሬ ግን ወንጌል አውደ ምሕረት ላይ መጥተው ተቁጭ ብሎ ለመሰበክ የከበዳቸዋል። ለምን? ስብከት በነከሌ ጊዜ ቀርቦ ብለው ትዝታ ነው የሚያወሩት። እባካችሁ በዚህ በመንፈሳዊ ዓለም በቃኝ የሚል ሰው ካለ እውነት እላችኋለሁ ከባህር ውስጥ የወጣ አሳ ነው፣ የሞተ ነው። መርካት በሚገባን በዓለማዊ ጉዳይ ኑሮ ይበቃኛል ብለን እንድናከብር፣ መርካት በማይገባን ደግሞ ገና ነኝ መቼ ተቋጨ መቼ ጨረስኩት ብለን እስከ ሞት ህቅታ ድረስ ትግል ከበዛበት ዓለም ጋር ታግለን የክብርን አክሊል እስከምንቀዳይ ድረስ በትዕግስት ጸንተን ልንጠብቅ ይገባል። አንድ በገዳም በምናኔ ይኖር የነበረ አባት ነፍሱ ከስጋው ተለይታ ወደ እግዚአብሔር መላእክት አጅበው ነፍሱን ይዘው ሲሄዱ በህይወት ዘመኑ ለ40 ዓመት ሲታገሉት የነበሩ መናፍስት ርኩሳን ከኋላ እየተከተሉ በውዳሴ ከንቱ ለመጣል ሞከሩ። አንተ አባት አመለጥከን። አዎ ዛሬ እኛ በእቅፋችን አስገብተን አካልን መቃብር አበስብሰን ነፍስን ደግሞ በሲኦል ጠፍንገን አስረን ደም ልናስለቅስ ነበረ። በመላእክት እቅፍ ገብተህ አምልጠናሃል ጉዳችን ብለው ከኋላ እየተከተሉ ያችን ነፍስ ይሞግቷት ጀመረ። የዚህ አባት ነፍስ ምን አለች? ጠላቴ ሆይ ተረጋጋ፣
አሁን እየሄድኩ ያለሁት ወደ ዙፋኑ ባለቤት ወደ ፈራጁ ዘንድ ወደ እግዚአብሔር ነው። ይዘውኝ እየሄዱ ያሉት መላእክተ ብርሃናት ናቸው። በቀኝ ልቁም በግራ ልቁም ገና መቼ አወቅኩና ብለዋል። እነዚህ የበቁ አባቶቻችን እንኳን በስጋ እያሉ ነፍሳቸው ተለይታ እንኳን ወደ ሰማያዊ ዓለም ስትሄድ በቀኝ እንቁም በግራ እንቁም ውሳኔን የሚሰጥ ማን ነው? እግዚአብሔር ነው ብለው ሳይመጻደቁ እግዚአብሔርን አክብረውታል። የእነዚህ አባቶች በረከት በሁላችን ላይ ይደረግ። እኛ ምኑን ነካ ነው? ምኑን ነክተን ነው? በዕቃን የማይገባ እርካታ አይንገስባችሁ። አንዳንድ ባለሀብቶች በጣም ያሳዝኑኛል። እንደናንተ ድንጋይ ላይ ቁጭ ብሎ መማር እየሰቀቃቸው ከደሃ ጋር ቁጭ ብሎ መማር ውርደት እየመሰላቸው ቤተ ክርስቲያን በገጠሪቷ ላይ የሄዱ 15 ሚሊዮን 20 ሚሊዮን ብር እያፈሰሱ ከዚያስ በኋላ የመድኃኔዓለም ቤተ ክርስቲያን ካሰሩ ጥቅምት 27 እና መጋቢት 27 ነው የሚገኙት። ከኔ ጋር ናችሁ? እሱም ደግሞ ክብር ተሰጥቷቸው ካባ ለብሰው በታቦቱ ወይ በቀኝ ወይ በግራ በኩል ቆመው ሁሉ ጊዜ በቃ መድረኩ ላይ ወደ ምሕረቱ ላይ ተወጥቶ ይሄን ቤት እኮ ያሰሩት አቶ ከሌ እንዲህ ካባ የለበሱት ይሄን ያክል ብር ያወጡት ምታዩት ነው የመሰለ ህንጻ ቤተ መቅደስ አሰርቷል እልል በሉላቸው። ይሄን ምግብ ለመዱ። ይሄን ምግብ ለምደው ሁለት ጊዜ ብቻ መምጣት ለነሱ ጽድቅ ነው። ኪዳን ላይ የሉ፣ ቅዳሴ ላይ የሉ፣ ምህላ ላይ የሉ፣ ሀገር ሲታመስ ድሃው ሲጨነቅ እነሱ የሉ። ምን አግኝቷቸው ነው ካላችሁ የማይገባ እርካታ ጠፍንጎ ይዟቸው። እግዚአብሔር ከማይገባ እርካታ ይጠብቀን። አሜን በሉ እስቲ። የክርስትና እድገት አንዱ ጠላት ይሄ ነው። ስለዚህ በአንድ ጥቅስ ዕውቀት ከመርካት፣ በአንድ በጎ ስራ ረክቶ ከመቀመጥ፣ በወር በዓመት አንድ ጊዜ ቤተክርስቲያን በመገኘት መርካት፣ ይህ ሁሉ የመንፈሳዊ እድገት ጠላት ነውና እግዚአብሔር ከነዚህና ከነዚህ መሰል የእድገት ጠላቶች በልዩ ጥባቆቱ ይሰውረን ይሰውራቸው። እደጉለት፣ እግዚአብሔር ያሳድገን። አሜን በሉ እስቲ። ያደገ ሰው ሲያድግ በቀደመ ቅርጹ አይገኝም። ያደገ ሰው ሲያድግ አፍ ይፈታል፣ እከሌ እናገርልኝ አይልም። ያደገ ሰው ሲያድግ ተጠያቂ ይሆናል፣ እከሌ ልጠይቅ ብሎ አይሄድም። ያደገ ሰው ሲያድግ ይወስናል፣ በሱ ህይወት ላይ ማንም ጣልቃ አይገባም። ያደገ ሰው አደራ ይጣልበታል፣ አደራውን ይወጣል። አድገናል አላደገንም የሚለው አሁን ከተማርነው አንፃር ራሳችሁን በቃል እግዚአብሔር ላይ ሚዛን አስቀምጡ። በዚህ ቃል ውስጥ ተፈትሸን አልፈን እድገታችንን ልናረጋግጥ ይገባልና ማደግህ በነገሮች ሁሉ ምን ይሆን የተገለጠ ይሁን ብሎ ቅዱስ ጳውሎስ በመንፈስ ቅዱስ ለወለደው ለልጁ ለጢሞቴዎስ የመከረው አባታዊ ምክር ቃል አብነት አድርገን ከተማርናቸው ደገኛ ትምህርቶች ከሰፋው የእድገት ትምህርት ላይ በእንቁላል ቅርፊት ነው ጨልፈን የጠጣነውና በተጎነጨናት ቃል እግዚአብሔር ተጠቅመን 30 እና 60 ዓመት ያማረ ፍሬ አፍርተን በሰውም በእግዚአብሔር ፊት እድገት አሳይተው በምድርም በስጋ ክብር በሰማይም ዓለም ደግሞ ክብርና ጸጋን ተላብሰው ወደ እረፍት ስፍራ እንዲሄዱ አባቶቻችን እናቶቻችን የእኛንም ዕጣ ፈንታ እድል ተርታ ከነዚህ ጎራ ያድርግልን። ማን አስተማረን? ማን መከረን? ማን ገሰጸን? የመከረን ያስተማረን አምላክ የተመሰገነ ይሁን። በዛባችሁ ቢበዛባችሁ ታመጣላችሁ እና ተለማመዱ። እንዲያደርግ ትምህርቶች ጥሩ አይመስላችሁ? ጥሩ ነው እና ሞቅታና ድምቀት ብቻ አንውደድ። የሚያቆመን የሚያኖረን ትምህርት ነው። ስለዚህ ብዙ ሊቃውንት አሉ፣ ብዙ እየደከሙ ያሉ መምህራን አሉ። እነሱም እግዚአብሔር በሰጣችሁ ጸጋ እያገለገሏችሁ ነው። ሚዛናችሁ ወደ ትምህርት ያዘንብል ለማለት ያክል ነው። ይቅርታ፣ ልባችሁን የሚያደማ ንግግር በትምህርት መካከል የሥጋ ሀሳብ ሰርጎ ገብቶ ካሳዘንኳችሁ በእግዚአብሔር ስም ይቅርታ አድርጉልኝ። በሰማነው ቃል ተጠቅመን ፍሬ አፍርተን ለመንግስቱ እንድንበቃ እግዚአብሔር ይርዳን። ወስብሐት ለእግዚአብሔር።